ናቸው ለሀቅ ለመፍረድ ጥሩ እነ እየጠበቀን ነው ወይ በጣም ጥሩ ይሄ ነው ለማለት ይከብደኛል ችግር የለም አዲ እኛ አሁን የመጨረሻ አድቫንቴጅ ሁሉ እንሰጣለን ችግር እሺ እሱ ግን ከመሄድ ነው አትዝጊው መሲ ሞክር እሱ ችግር የለም እኛ አድቫንቴጁን እንሰጣለን ጋይስ እሺ ቤቲ አሁን ከአንድ ሺህ ብሩ ስንወጣ ከሱ ጋር እንመለሳለን እሷ እያለች ያለችው ይክማ አንቺ ጋር የ8300 ብር ቀሪ እንዳላትና ያንን ደጋግማ እንደጻፈችልሽ መረጃ አላት አንቺ ጋር ምን መረጃ አለሽ 3500 ብር እንዳልተበደርሽና የ5000 ብር ብቻ ሆኖ 700 ብር ለመስጠትሽ ምን መረጃ እሺ ማሪ እሷ መረጃ ያለኝ የምትለው መረጃ ታምጣ እንጂ እኔ እኮ አካውንት ልስጣቸው የላኩበት አካውንት ላይ ያለች የላኩበት አካውንት ልስጣቸው አውራበት ዋትስአፕ ስላለ ቼክ እሺ ቤት ይኸውልሽ አሁን እኛ ከ5000 ብሩ ስንመለስ ባንቺ ባልሽው 5000 ብር እንሂድና 3500 ቢጀምር ይኸውልሽ ማሪ ከ5000 ኮንስታንስ ተጨርሰዋለች ዙሮ ግን ይሻላል እኔ ለምንድን ነው ዋትስአፕ ላይ ሌላ ብላችኋል እኮ ይሄን አካውንት ታውቁታላችሁ ይሄን አካውንት ታውቂያለሽ ለምን አትይባቱ ቤቲ አንቺ እኮ ልልኪልን እኮ ነው አንቺ እኮ አሁን እኮ ገብተሻል አሁን እኮ አንቺ አሁን እኛ ሳይዳችሁ ወደ አንቺ ነው ተረዳሽ ኮሜንት ላይ ተከታው ሌባ ይላሉ እኔ ሌባ አይደለሁም ሲጀመር አካውንት ላይ ያልኳት ቤቲ ሳራ ቤት አቆምሻለሁ አለሽ መብትሽ ነው ቤቲ አዳምጪ ደንቆሮ አትሁኝ አዳምጪ ሌላ ቃል እንድጠቀም አታርጊኝ በመጀመሪያ ደረጃ ስለ ኮሜንት ሳይሆን ልትነጋገር የመጣሽው ለሀቅሽ ነው ከ3500 ብር ላይ አንቺ የመበደርሽን ከቪዛሽን ልታሰሪ ካለው ሰው ጋር መተሽ ነበረ ነገር ግን አንቺ አልተበደርኩም 3500 ብር ብለሻል በ5000 ብሩ እንሂድና አንቺ ከ5000 ብሩ ላይ ስንት ብር ሰጠሻት 2000 ብር የሰጠሻት በምንድን ነው በአካውንት ማስረጃ አለሽ አለ እሺ ሰኒ ሃይ ባያትና ቤቲ ማስረጃዋን ትላክ ከዛ በኋላ 2000 ብር ሰጠሻት 3000 ብር ይቀርብሻል አንቺ አይልም አዝላይ ብር ነው የቀረብኝ ከዚህ በኋላ ብር የለብኝም ብለሻታል ቤቲ አላልኳት ለምን እንደዚህ ብርሽን ላስገባልሽ ልላክልሽ አልኳት ለምን ጥያቄ እሷ ሶሻል ሚዲያ መውጣት ጓደኞቿ ታስደውላለች በዛም ታስደውላለች ቤቲ ጥያቄ አማርኛ ሌላ የምታውቂው ቋንቋ ካለሽ ደግሞ በሌላ እናውራ እናስተርጉም የኔ ጥያቄ አንድ ሰው ብር ከፈለ ለምሳሌ እኔ 5000 ብር የሙኒት አለብኝ ለሙኒት ብሯን ሰጥ ሙኒት ይኸው 3000 ብር አስገብቻለሁኝ 2000 ብር አስገብቻለሁ የሚቀርብኝ 3000 ብር ነው ስለዚህ 3000 ብርሽን በዚህ ቀን አስገባለሁ ወይም ደግሞ ላስገባ ስፈልግ ስጪኝ አሁን ያለኝ ይሄ ብር ነው ላስገባልሽ ይባላል ብለሻል ወይ መረጃ አለሽ አላልኩም እንደዛ አላልኩም እንደዚህ ቀራሽ አላለ ልታስገቢላት የነበረው ስንት ብር ነበረ እኔ አሁን ዛሬ ላስገባላት የነበር 3000 ድርሃም 3000 ድርሃም ነው እሷ ግን 3000 ድርሃም እንዳልቀረሽና ውስጡ ላይ ያለው ሙሉ መረጃ 8500 ብር ጠቅላላ እንደወሰድሽባት ሙሉ መረጃ አላት እሷ እያንዳንዱ መረጃ እንደዛ ምትል ምን መሰለሽ ውዴ እንደዛ ምትል የቤቱ ያኔ የጎንደሩን ቤት ትከፍያለሽ ትላለች እኔ ለምን የጎንደሩ ቤት ቆይ ጥያቄ የጎንደሩ ቤት ሌላ ነው እሱ እንዳታነሽ እሱ እዚህ ጋር አይደለም ስለ ጎንደሩ ቦታ መግዛት ሳይሆን እያወራ ያለሁት በድርሃም ስለተበዳደራችሁት አሁንም እየነገርኩሽ ያለሁት እሱ ልጁ መጥቶ 6000 ብር ነው የተሰጣችሁት አንቺ 5000 ብር እያልሽ ነው ነገር ግን እሺ ይሁን ብለናል 2000 ብር ሰጥተሻታል ለሷ እንበል አሁንም ማስረጃ ልሰጪን ነው ከ2000 ብር ላይ 3000 ብር ሲቀርሽ አንቺ ይሄው ሰጥቼሻለሁ ያለብኝ 3000 ብር ነው ብለሽ ጽፈሻል አልጻፍሽም አልጻፍኩም ስለዚህ እሺ ማስረጃ የለሽም እሷ ማስረጃ 2000 ብር የላክሽባትን ማስረጃ ስጭ ሰኒ ተቀበይ
ሺህ ብር ማስረጃ ሰው ሲበደር 8,000 ብር ተበድረኛል ብሎ ሲለኝ ሰው ያልተበደርኩትን ተበድሬያለሁ አልልም። ቢያንስ እዛ ላይ ሪፕላይ አድርጋ እኔ 8,000 ብር የለብኝም ያለብኝ ይሄ ብር ነው ማለት አለባት ቤቲ። ምክንያቱም ራሷን ለመከላከል ሰ እሱ ብቻ ደግሞ ታውን ቤቲ የኔ ጥያቄ ደግሞ ሙሳሪ ስንት ሰዓት ላይ ነው ብርሽን ላስገባል? ጆሮችን ከፍተሽ አዳምጪኝ። ተሳቃ ምናምን ነው ቀስ እያለች ነው ራሱ የምታወራው እና ታሳዝናለች። ኦኬ እና ግን ሂክማ እስቲ መረጃሽላችሁ እንዲሆናችሁ ያገኛችሁትን ብር ግን ለሰው ስትሰጡ ረረና ብታረጉት አቤት አጠገቤ ብትሆኑ በጥፊ ነበር መሞላባችሁ። ለቤቴ ማትማሩ ፍጦች እንዲህ ተሳቀሽ አውርተሽ ያገኘሽው ገንዘብ እዛ ሄዳችሁ ለሰው ለፍታችሁ ሰው ደግሞ በቃ እሺ መሲ እሺ እዚህ ላይ የብር መጠን አይገልጽም። በቃ ይሄ ነው እኔ ጋር ያለው መረጃ አለ። እሺ ኦልሬዲ ብር ሰጥተዋል ለሱ ግን የሰጠችው ሂክማ እንደሆነች። እሺ ግን አንድ ጥያቄ ጠይቂው መሲ። እሺ በቃ አንድ ጥያቄ 5,000 ነው ወይስ 6,000 ነው? ይሄን ብቻ ጠይቅ። እሺ አንተ ስትቀበል ይሄንን አውርታችኋል? እሺ ደረሰኝ የላከበት ምንም ነገር የለም? ሄሎ በቂ ይኸውልህ አሁን ከአንተ ብሩን 5,000 6,000 በቃ ይችን ብቻ ነው የምንፈልግ። እችን ብቻ ተናገር አንተ። ይሄ ምንም ይሄ ለራስህ ለፈጣሪ ቤት መግቢያ ቁልፍ ነው። አቤት እሷን ጨነቃት ቤቲ። አዎ ግን በበጣም ምንም ቀላል ነገር 5 ነው 6,000 ነው። በቃ ድንግልን የማስታውሰው ነገር የለም እኔ። ስለዚህ አንተ አሁን በቃ ለመፍረድ እቸገራለሁኝ ነው። ከዛሬ 3 አመት በፊት የነበረ ነው። እሺ ደረሰኝ ወደ ኢትዮጵያ የላክበት መሲ ይሄ ሁሉ ሜሴጅ ሲወጣ ደረሰኝ የለም? ይሄ ሁሉ እሺ ቆይ አሁን አንተ መጨረሻ ከሷ ጋር ያወራው ወሬ ምንድን ነው? እንዴት ደረሰኝ አይኖረው? መጨረሻ ላይ በቃ ያወራሁት ይሄንን ብቻ ነው ያለው። ፈልግ አይጠፋም። ማርያምን ደረሰኙ እነዚህ ከነሱ ከሌለ እንዴት ከሱ ይኖራሉ? መሲ ጥያቄ እኔ እሱ ብሩን ለቤቲ ልኮላታል። ያንን ብር ተቀብሎ ከመሰረት ብሩን ልኮላታል። ሳ መሲ ያዳምጠኝ። እኔ አንተ ከሷ ተቀብለ ለቤቲ ነው የሰጠሃት? ለቤቲ ነው የሰጠሃት። ለቤቲ ወደ ኢትዮጵያ ነው የላከላት። ታዲያ ለቤቲ የላከበት ደረሰኝ የለውም? እሺ እኮ ደረሰኝ የለውም ወይ? አዎ እነሱን ንገረኝ። የላከላት በቃ መጨረሻ ላይ የላከላትን ደረሰኝ መጨረሻ ላይ ላከው ስንት ነው ደረሰኝ? ይሄ ሁሉ ሜሴጅ ሲላላኩ እኮ ደረሰኝ ይኖረዋል። ኦኬ ሳሪ ቀላል ነው። 5,000 2,900 እና 6,900 ኦኬ ስንት 4,200 እና 5,900 6,000 ሰጥታው 100 ብር መለሰላት። 4,200 እና 6,000 5,900 እኔ ብዙ ብር ስለምልክ ለማን ደስጠይቀው ላዳኩልኝ ያልሽ ነው አንዴ። ብሩን የተቀበልኩ ከማን ነው? ከልጅቷ ከሷ እኮ አለ ከመሰረት ታሪዬ ከይቅርታ ጋር በየትኛው ልላክልሽ? የላክችልኝ በራሴ በግል በ26ቱ በ77ቱ ላ በግሌ መሲ ወይ በቂ ይቅርታ። እሺ
ስለዚህ መጨረሻ ላይ በዛው ሰዓት ላይ ለምሳሌ ከመሲ ጋር ንግግር በነበራቸው ሰዓት ላይ መጨረሻ ላይ የላክበት አንተ መጨረሻ አማውንቱ ይሄ ነው ማለት ነው። እሺ በድርሃም ማለት ነው። ቤቲ መረጃሽ ይሄንን ብር አስገባልኝ ብላ አንተ ተቀብለህ የመጣውን ብር ነው። ቴንኪዩ በቃ አዎ በቃ ይሄ ነው የሚያስፈልገው። ሳሪ ቴንኪዩ። እሺ በቂ እና ሀቀኝነትን በዚሁ ቀጥልበት። እሺ ኖ ችግር የለም ነው ድምጽ ካልወጣም ችግር የለም። እሷ ብዙ ስለምትልክ አካውንትን ይዝ ኖ ቤቲ ችግር የለም። ቤቲ አሁን ከኔ ጋር ነው የምትገጥሚ፣ ከሁሉም ጋር እሱ ሳይሆን ከእሷ ተቀብለህ አምጣልኝ ያለችኝ ብር ነው። መኪና ውስጥ ነበረ የተቀበልከውን ብር ወደ ኢትዮጵያ አስገባልኝ ብላ ከ6000 ድርሃሙ ላይ 100 ብር አስቀረውና 5900 ድርሃም ወደ ኢትዮጵያ ላኩላት። ሀቁ ይሄ ነው። የሁለቱን ውል ግን ብሩ የምን ይሁን ግን እመብርሃንን ኪዳነ ምሕረትን አላቅም እኔ ክርስቲያን ነኝ ብሏል። ካላስ እኛ የምንፈልገው አሁን እዚህ ጋር ዞሮ አሁን ቤቲ እኛ የሚያጣላን የ1000 ብር ነው። ተረተሽኛል። 1000 ብር ማለት አሁን አዳምጪኝ ቤቲ፣ እየተናገርን ያለ ነው ለሀቅ የሚሆነው 1000 ብሩ ነው የሚያጣላን። 1000 ብሩ ማለት አንቺ የተሰጠኝ 5000 ብር ነው አልሽ። ልጅቷ በመረጃ በማስረጃ እንግዲህ የዛሬ 3 ዓመት አሁን በቂ አንድ ጥያቄ ልጠይቅሽ። 5000 ብር ነው ቢልም እናምን ነበረ። ምክንያቱም 5000 ብር ለምን አልክ ብለን አንገግምም። በአንቺና በእሷ መካከል ከፈጣሪ በታች እሱ ነው ያለው። ስለዚህ 5000 ብር ብሎ በነበር ራሱ እናምናለን። አሁን እኛ ምንም አልነገር ነው 5000 ነው 6000 ነው ምንም አላልነው። አንቺ ከፈለግሽ አሁኑኑ ስልኩን እንሰጥሻለን። አንቺ ጋር ደውይና መጠየቅ ትችያለሽ፣ ማረጋገጥ ከፈለግሽ። ምናልባት ያስገባበትን አካውንት ጠይቁት እናንተው ራሳችሁ። አንቺና እሷ እሺ እንጠይቃለን፣ ችግር የለም እንጠይቃለን። አሁን አንድ ጥያቄ ደግሞ ነው የምጠይቅሽ። ከእሷ ጋር የተበደርሽው 6000 ብር ሆኖ ሳለ ለእሷ የመለሽላት 2000 ብር ነው አይደለም? 6000 አይደለም፣ ወዲያው 1000 ሌላ ቀይራ ወደ ቤተሰብ ትልካለች። ስለምትልክ ነው ብዙ ትልካለች ብር። ስለ ብሩ እንትን ለ20 ብር ተብሎ ተደርቦ ይላካል። ስለዚህ መረጃ መረጃ ቤቲ ማን ነው ላኪው? ላኪው ወደ እኔ አካውንት ይገባል። እኔ ደግሞ ወደዛው አካውንት ሸራ አደርጋለሁ ወደ ሰው። አንቺ ወደ አንቺ ጥያቄ ቤትዬ፣ ቆይ ጥያቄ። የዛሬ 3 ዓመት አንቺ የዛሬ 3 ዓመት ሂዶ ይሄ ልጅ ብር እንዲቀበል የላክሽው ከመሲ ነው። እሱ ሁለታችሁንም አስታውሷል። ሁለታችሁንም የተላላካችሁትን ቮይስ ልኮልናል። እሷ ናቶሎ ብላ ስትለው እኔ ያለሁት ዱባይ ነው እመጣለሁ እያለ ይሄው ሙሉ ቮይስ ልኳል። በነገራችን ላይ ከይቅርታ ጋር ቁጥሯ ስለጠፋበት እንጂ ግን እዛ ላይ 6000 ነው 5000 ነው የሚል ነገር ስለማይገልጽ ነበር የጠየቅነው። ልጁ አስታወሰናው ምን አለ? አዎ ከዛሬ ቆይ አካውንት ነበር ያለችው። በቂ አንተ እነዚህ ብሮች ወደ ማን አካውንት ነበር ፕሊስ ያስገባው? ወደ መሲ ነው ወደ ቤቲ ቤተሰብ? ወደ መሲ ያስገባውት ብር የለም። ይሄ ብር ግን የገባው ወደ መሲ ቤተሰብ አካውንት ነው። ቴንኪዩ በቂ። ወደ መሲ ነው ወደ ቤቲ? ወደ ቤቲ ቤተሰብ አካውንት ነው። ወደ መሲ አይደለም፣ ወደ ቤቲ አይደል? በቂ ወደ ቤቲ አካውንት ነው። ጥሩ ንገሪው። እንዲገባው ደግሞ አንድ ነገር ንገሪው መሲ። እሺ ቤቲ የምትለው 5000 ብር ነው የተቀበለው ልጁ። መሰረት የምትለው ደግሞ 6000 ብር ነው የተቀበለው። በዚህ በ1000 ብር ተጣልተው ነው በይው። በዚህ በ1000 ብር ተጣልተው ነው አደባባይ ይሁን። ችግር የለም ደረሰኝ ቀስ ብለን እናመጣለን። ቤቲ ምንም አታስቢ። እኛ በመረጃ በማስረጃ ስለሆነ ምንም አታስቢ። እሱ የሚያውቀው ሳር እንደዚህ አይነት ውጥንቅጥ ውስጥ ምናምን ራሱ የሚያውቀውን ነገር የለም። ያለው ሀቅ ይሄ ነው። ብሩም የገባው ወደ ቤቲ ቤተሰብ አካውንት ነው። ስለዚህ 5900 ብር ተገብቶለታል። አዎ አበቃ። ካላስ ኦኬ። እናመሰግናለን። እናመሰግናለን ስለረበሽኩ። ከፈለግን እንደውልልሃለን። ከፈለግን እንደውልልሃለን እስክትተኛለን። እሺ በቃ አሁን ቤቲ ወደ ሶሉሽኑ ስንሄድ አንቺ አሁን እዚህ ጋር
ለሂክማ ያስገባሽላት አሁን ገና አሁን የምናወራው ስለ 6,000 ብር ነው። ከይቅርታ ጋር እያወራን እያለው ስለ 3,500 ገና ልንመለስ ነው። ስለ ቦታውም እዚህ ጋር አንቺ ይህንን መረጃ ልከሻል። ይሄ የገባላት ለእሷ ነው፣ ለሂክማ ነው የገባላት። 15,000 ብር ገብቶላታል። ሂክማ አሁን እንትን ታነሻለሽ። እሺ ሚዩት ታነሻለሽ ስጠይቅሽ 15,000 ብር ገብቶልሻል ሂክማ? 15,000 አልገባልኝም። ይሄ 15,000 ታዲያ ምንድን ነው እዚህ ጋር የገባው? እስቲ ስሙን ያሳይ። እሺ ስሙ ከድር የገባበት ኤርሚያስ ወልዴ። ኤርሚያስ የሚባል ዘመድ የለኝም ጭራሽ። እሺ ታዲያ ይሄ ማን ነው? ቤቲ የማን ብር ነው የገባው? ኤርሚያስ ወርቁ ገረመው ይላል። የማን ነው ቤቲ ይሄ ብር የገባው? ብዙ አካውንት ስላለ ይኸውላችሁ መሲ ማር ብዬ ይዤዋለሁ። የእሱ አካውንት ነው። ለምን አታዩትም? ሌላ ደረሰ ኖ ኤርሚያስ ሴቡን እኮ አሁን መቀየር ትችያለሽ። ባይዘው ማይ ዲር ኤርሚያስ ኖ አልቀይረው ማሬ አልቀይረው። ሴብ ይቀየራል። ባይዘው ምንድን ነው ሴብ? መሲ አሁን ለምሳሌ ሳሪ፣ አንቺ ስም ሳሪ ነው አይደለ? ሳሪ ብዬ ነው ሴቭ ያደረኩት። አሁን ግን መሲ ብርጅስቶን ብዬ ሴቭ ማድረግ እችላለሁ። ስክሪንሻት ያለው የስሟ ነው አይደል? የኔ ጥያቄ ቤቲ ይሄ የላክሽልን የብር ደረሰኝ የማን ነው? የእሷ ነው ብለሽ አይደለ? ከአንቺ እኮ ነው የተላከው። ሳ ነው የእሷን የሰጠች። ቆይ ኖ ቤት ያቸዋል ኖ ሳይሆን ገብቼ ቸክላ መሰረት አንቺ ሂክማ ብር የሚላከው በማን ስም ነው? አንቺ አንዴ ላከችልኝ በወንድሜ ስም ነው። ወንድምሽ ማን ነው? ማሙድ ጉተማ ውሳ ብላ አንዴ ላከችልኝ። ስንት ብር ላከችልሽ? የላከችልኝ 10,250 ብር አንዴ 500 ድርሃም 700። በቃ ከዚህ ውጭ ልካልሽ አታውቅም? ጥሩ። ይሄ ወደ ኢትዮጵያ ነው ወደዚህ? ወደ ኢትዮጵያ ነው ያስገባችልኝ። ሳሪ ወይዬ አሁን እኮ ምንም አንጎላችንም የሚዞርበት ምክንያት እኮ የለንም። ቤቲ የራስሽ ቮይስ አሁን እኔ ጋር ያለው በአንደበትሽ ያወራሹ ቮይስ ብርሽን አጨቅጭቅኝ፣ ገንዘብሽን እመልስልሻለሁ ሁሉንም ጠቅልዬ ደስታዬን ሳላጣጥም ገንዘቡን ጠየቅሽኝ እከሌ የሚባል ሰው ብለሽ የሆነ ግለሰብ ስም ጠርተሻል። ቤቲ ለምንድን ነው ድርቅ የምንለው? በቃ ካላት 2,000 ብር የለም አላልኩም። አካውንት ላይ ላስገባልሽ ስላት ኖት ያለሽ መሲ ግግም አትበይ። 2,000 ሰው ማለት ህዝብ ደንቆሮ ናቸው ነው። ቤቲ ለእህትሽ 500 ሲባዛ በ30.40 15,200 ለባልሽ 500 ሲባዛ በ30 15,000 ለልጅሽ ምናምን። ይሄ ማን ነው? ለወንድምሽ ለአባትሽ የማን ነው? ደረሰኝ የእሷ ነዋ። እሺ ሂክማ የጻፈችበት ስክሪንሻት ትላከው። ቆይ ሰንዬ ቆይ አንቺ ልከሽላት ነው? ይሄ እኔ ልኬላት ነው ወደ ኢትዮጵያ። ወደ ኢትዮጵያ ስክሪንሻት ደረሰኝ እኮ እኔ ላኩላችሁ። ደረሰኝ አለ። ደረሰኝ ታጠፋለች። 24 ሰዓት አይሞላ። ከኔ ጋር ደግሞ አይቀበል። ቤቲ ጥያቄ ይሄ አንቺ የላክሽው እዚህ ጋር ለአባትሽ፣ ለወንድምሽ፣ ለልጅሽ፣ ለእህትሽ፣ ለማንትሶ ለባልሽ ብለሽ ይህን ሁሉ ጽፈሽ በራስሽ በእጅሽ ጽፈሻል። ደረሰኝ ሳርዬ ሂክማ ስትልክላት አካውንት ነንበር አለ አይደለ? በዚህ አስገቢ ያለችበትን እሱን አጥፍታብኛለች። አጥፍታ አንድ የለኝም። ቤቲ እሷ ላይ ስታጠፋ አንቺ ስሚኝ፣ እሷ ላይ ስታጠፋ አንቺ ላይ አለ። ጋይስ አንድ ነገር ልንገራችሁ። እኔ 24 ሰዓት ሜሴጅ ባረግ ለራሴ ይጠፋል። ግን ደረሰኞቼ ወይም ደግሞ ሌላ ነገሮቼ ጋለሪ ውስጥ ይቀመጣሉ። ጋይስ ይቀመጣሉ። ምክንያቱም አምጪ ደረሰኝ። ይሄ ሁሉ ሂክማ ባላለሽ ገና እያሰብን ነው። መስመር ላይ ነው። ስለዚህ እዚህ ጋር ለባልሽ፣ እዚህ ጋር ለባልሽ፣ ለወንድምሽ፣ ለእህትሽ፣
ለአባትሽ ለምናምን ተብሎ ይተጻፋል። ይሄ ውሸት ጭራሽ ባል የለኝም። አቤት ታዩ ሳሪ እናስተካክልናት። ፍቅረኛ የለሽም? ፍቅረኛ አለኝ ግን 12,500 ብር። ኦኬ ባል ስለተባለ እንዴ እናንተ አይናችን ጠቦ ስታዩ የቻይና ሰቀቅ ያለምሰላችሁ 10,000 ምናምን ብር ልከሽለታል ለፍቅረኛሽ? 10,000 ምናምን አላክሽለትም ለፍቅረኛሽ? አዎ አንዴ። እና ታዲያ ምን እኔ እኮ ደም ወይኔ ፈጣሪ ወይ እናንተ መቀለጃ ነው። እሺ ለፍለካሻል ለፍቅረኛሽ፣ ያንቺም የፍቅረኛሽም ደረሰኝ አለ። ስለዚህ ሳሪ አንዴ ሰኒ እንዳውቃትሽ ድምሩን ትነግሪናለሽ። የፍቅረኛችም ለፍቅረኛዋ ልካለች። ሲቀጥ ደግሞ ጸባችሁ ደግሞ በገንዘብ አይደለም። መጨረሻ ላይ እኔ ሄድበታለሁ የደረሰኝ መረጃ ስላለ ማለት ነው። ሳሪ መጨረሻ ላይ እንሄድበታለን። የሆነ ምንም ላይ አትደበቂ፣ ላይ ውጭ አትደበቂ። እዚህ ሰውን አታጃጅሉም። ገባሽ? ስልክ ነጋዴ ሲሆን መሲ ኮቱ ቪዲዮ ራ በይ ኮቱ አሲራ። እሺ ሂክማ ልጅ አለሽ? ሂክማ ልጅ አለሽ? አዎ አንድ ልጅ አለች። ኦኬ ለልጅሽ በአካውንት ለብቻው የሚላክ ብር አለ? አንዴ 25,000 ብር ልካለች። አዎ 22,000። ኧረ እባክሽ ሂክማ፣ ኧረ ተይ። አሁን በየሰዓቱ ቀስ እያልሽ የተላከልሽን ብር እያወጣሽ ነው። አሁን ግን እያልሽ ያለሽው ደግሞ የተላከልኝ ይሄ ብር ብቻ እያልሽ ነው። ምን አይነት ሰው ነሽ? ሳራዬ የተላከልኝ እኮ 2 ነው ላከች፣ 2 ነው። ከዛ ውጭ እኮ እሷ ለአባቴ ለወንድሟ ለገለመሌ የሌላን ሰው ስም እያመጠች እኮ እየቀየጠች ነው ያለች። ኦኬ እሺ 2 የተላከው ለልጅሽ ተብሎ ነው የተላከው? አንዴ አንዴ እሱ አንዴ ለጓደኛ 12 ስንት ብር ተላከ? 22,000 ብር ላከች። 22,000 ብር ትዝ ይለኛል። አንዴ ደግሞ 12,000 ብር። በቃ ከዛ ውጭ የለም። 500 ድራም ያልሽውስ? አንድ ላይ ሆነን ያሰብኩማ በድራም አስበሽ ነው ይሄን ሁሉ? አዎ አንድ ላይ 700 ድርሃም ልካልኛለች። ጥሩ እሺ፣ እንትንሽ ስልክሽን ስጭኝ ሂክማ። የራስሽ ሳርዬ 1,900 ነው ልካልኝ። ታዲያ ለሙስጠፋ አሁንም ከተላከ አሁንም ይሄ ብር ተልኳላ። የአያቴን ስም ስጠራ ነው ትዝ ያለኝ። አይ ኧረ ጋይስ እኔ አልሆነልኝም ወይስ ደግሞ ፈጣሪ ያሳይሽ። የአያቱን ስም አውቃ ልጁን ሰውየውን አላወቀችም። ስለዚህ ሳሪ በእናትሽ አይደለም ጋይስ የተላከ ብር አለ ማለት ነው። አሁን ደግሞ የልጅሽን አሁን ሶስተኛ ሆነ። ገባሽ? ጋይስ 3 ላይ ደረስን። ስለዚህ መሰረት ሙስጠፋ ጋር ስለተለያዩ ረስተው ነው። ኖ እንደዛ አትበይ በፈጣሪ። ያጎት ልጅ አለችሽ እኮ መስዬ። እሺ ስለዚህ ሂክማ ስለዚህ አሁን ይሄ 3ኛ የተላከ ብር ነው። ሂክማ አንቺ 2 ብቻ ነው የተላከልኝ ብለሻል። አሁንም መላኩን አምነሻል። 3ኛ ተልኳል ማለት ነው። ሂክማ ታዲያ ለምን 2 ብቻ አልሽ ማሬ? ረስቼው ነው። ያው እሷ በየቆየ ሌላም ታገኛለች። ወይ ብር ሲገባ እኮ ይረሳል፣ ሲወጣ ነው እንጂ የማይረሳ። ኦኬ ኤርሚያስ ወርቁ ግርማዊስ ማን ነው? አስታውሺ። ኤርሚያስ ማን ነው? ኤርሚያስ መባል ጭራሽ አላውቀውም በፍጹም። እነዚህ 3ቱ ውጭ በፍጹም። የአያቱን ስም ንገሯት። አንዴ ልውጣና የወንድሟን አካውንት ይዤ ልምጣ። ይቅርታ። እሺ ቤቲ፣ አሁን ቤቲ ልንገርሽ፣ እሷ 2 ብቻ ነበር ደረሰኝ የተላከልኝ አለችው። አሁን ግን 3 ሆኖልሻል። እሺ እኔ በዋህነት የወንድሜን አካውንት የምትል ማለት ነው። የባሏ አካውንት ይብን አሁን እኔ ጋር ጥፍተዋለች። ግን ለባሏ የላኩት በስንት በ26 ነው 250 ነው 20 ብር የእንትን 20 ብር የመላኪያ 230 አስገብቼላታለሁ። ይኸው ጽፌዋለሁ ወረቀት ላይ። ለወንድሟ ደግሞ የላኩት ጠፍቶኛል፣ ብዙ ጊዜ ሆኖታል። እሱን አሁን ፈልግ ይላል። አንደኛ ይቅርታ። ለወንድሟ ስንት ነው የላክሽው ቤትዬ?
እኔ አሁን የወንድሟን አይቼ ነው እንጂ ነው ምለው የምፈርደው ነገር የለም። ልየው እሷ ለጋኝሽ እኮ ብላለች እዚህ ጋር ኖ እሷ ራሱ ብላለች። እሷ ያስላከች ለ6 ሰው ነው ለ7 ሰው ነው። ኢትዮጵያ ይግብ ከገባ በኋላ ሼሪንግ እናረጋለን። እሺ ስለዚህ ቤቲ አሁን አንቺ ስሚኝ አዳምጪኝ። ምናልባት ሂክማ አልተረጋጋችም፣ ተረድተሽኛል። እስካሁን ተላከልኝ ያለችው 2 ብቻ ነው። አንቺ ግን እያወጣሽ ስለሆነ ሀቅሽ እንዲወጣ ደግመሽ ቤቲ ቀስ ብለሽ የላክሽውን አምጪ ቤቲ። አዎ ቀስ ብዬ ነገም ቢሆን ፈልጊ ማርያምን። እኔ የሰው ሀቅ አልበላም፣ ሀቄን ግን ደግሞ እንዲወስዱ አልፈልግም። አዚህ ሶሻል ስለዚህ እንደዛ ከሆነሽ እሺ ውረጂና ነይ እዚህ ላይ ነው እዚህኛው ሁኜ እጅ ቼክ አድርጌ እመጣለሁ። እዚሁ ሁኚ፣ እንጠብቃለን። ችግር የለም እንጠብቅሻለን። ችግር የለም። ሳርዬ ይሄን ስም ደግሞ ጠይቂልኝ። ሂክማን ሽብሩ ሱልጣን ሁሴን ማን ነው? ሂክማ ሽብሩ ማን ነው? ሽብሩ ሱልጣን ሁሴን ማን ነው? እኔ ይኸውልሽ ብር ከራሴ ስልክ ማለት ነው ቤትዬ ይኸው አስገብቶልኛል ብዬ አካውንት ልክላታል። ይሄን ደብል አርጋ አስገብቷል ብላ የምትናገር ከሆነ ይሄ የሌለ ሀቅ ነው፣ የሌለ ውሸት። አላለችም አላለችም። ይኸውልሽ ሂክማ አላለችም። ብር ደረሰኝ ሳይሆን አላለችም። እሷ እኮ ሱልጣን ማን ነው? እሺ ሽብሩ ሱልጣን ሁሴን ማን ነው አላለችም። አሁን ቤቲ ድጋሚ አንቺ የላክሽውን አላከችም። አንቺ ደረሰኝ አምጪ ስትባይ 2 ነው የተላከልኛል። ሻውም ደረሰኝ የለሽም። አሁን 3ኛ ስጠይቅሽ አዎ ተልኮልኛል አልሽ። አሁን እየተባጠርሽ አለሽ እኮ አንቺ ነሽ ሂክማ። ታሪክ ችግሩ እኮ ምንድነው ታውቂያለሽ? ሂክማ ያጎቶቿ ልጆች በስም አታውቃቸውም። በአያት በቅድመ አያታቸው ስም ነው የምታውቃቸው። ውዴ እናንተ ተጃጃሉ። እኔ ዝም ብዬ ልስማ። ሂክማ እያንዳንዱን የላክሽለትን ልጅ ታውቂያለሽ። 2ቱ የፍቅረኛሽ ወንድሞች አይደሉም? ሂክማ ምን አልሽ? 2ቱ የፍቅረኛሽ ወንድሞች አይደሉ ወይ? የቶች? ሽብሩ ሱልጣን ሁሴን የፍቅረኛሽ ወንድም አይደለም? ኧረ አይደለም በፍጹም። እንዴ ታሪክ ቆይታ ታምናለች። እሺ ዝም ብላችሁ እስቲ አሰላሲው ሽብሩ ሱልጣን ሁሴን መሲ አትበይ። ዝም ብለሽ ስሚ፣ ታግተሽ ትወልጃለሽ። እንዴት በቆመሽ ፉዞ ትሆኛለሽ? መንግስት እንደተከለው ስልክ እንጨት የሰው ልጅ ቆም ሸት አጠራቅሚም ሰው አትሆኝም። ገልቱ ምክንያቱም በአንደበትሽ ነው ያልሽ። ስለዚህ ካወረድሽ በኋላ አንቺ 2000 ብር ልከሽላት ሳለ አንደበትሽ አይምሮሽ ከተናገረ በኋላ 3000 ብር ነው ልትይ አትችይም። ምክንያቱም በራስሽ ነው የተናገርሽው በአንደበትሽ፣ እኛ አላየንም። አሁንም ማስረጃ ስንልሽ የሰጠሽን ማስረጃ 2000 ብር አይሞላም። ግን ይሁን ብለን ተቀበልን። እሺ ነገር ግን ቤቲ የወሰርሽው ብር 6000 ብር ለመሆኑ ራስሽ የላክሽው ልጅ መስክሮሻል። አንቺ የላክሽው ልጅ ኖ ኤኒዋን ማንኛውም ሰው ሳይሆን አንቺ የላክሽው ልጅ 6000 ብር ከአንቺ ከእሷ ከመሰረት ተቀብሎ ለአንቺ ለቤተሰብሽ እንደላክሽለት መስክሯል። ዛት ሚንስ አንቺ ያለብሽ 4000 ብር ነው። ተወደደም ተጠላም በደንብ አዳምጪ። ሌላ መረጃ ብታመጭም እኔ እቀበልሻለሁ፣ ግን በአንደበትሽ። ሁለተኛ አንቺ ከስፖንሰርሽ ጋር ሂደሽ 3000 ወንድ ጋር መታለች ሳ ብሩ ልትቀበል 3500 ታውቂዋለሽ? ልጁ አላውቀውም። እሷ ናት ይዛ ይሄ ልጅ እኮ ከፊሌ ነው ያለችኝ። በፎቶ ብታዩ ታውቂዋለሽ? ማታ ነው የመጡት 7 ሰዓት ላይ። እሺ በምን አሁን እኔ በምን አይነት እሱን ላልመው ማን ነው ብዬ አሁን እሷ እኔንም ሰላም ብሎኛል። እሺ ሰላም ይበልሽ። ግን ሂክማ ለምሳሌ እሷ የምትለው አሁን እሷ የመጣው ሰውዬ ሌላ ነው፣ ከፊሏ ሌላ ነው እንደምትለኝ ከሆነ መስዬ ሰራዬ ከፊሏ ሌላ ነው ያለች ማለት ነው። ለእኔ ከፊሌ ነው ያለች፣ ለእናንተ ደግሞ ሌላ ነው ያለች። መጀመሪያ እሱ ነው ያገኛኛት፣ ተመለስ ከፊሎች
ለእሷ ቪዛ ካሰሩላት ሰዎች ጋር ያገናኘኝ እሱ ነው አለች። መጀመሪያ ግን ከፊሌ ነው ያለች አብራ መታ ብሩን ስትቀበለኝ ማለት ነው። እሱ ራሱ ምን አለኝ፣ ወይኔ 500 ብር ሰጠኝ በወለድ እኮ መልስላታለሁ አለኝ። ስል ወይ እናት እሷ ለራሷን ቤላት ማለት ይሄ ጨለማ አይንጋብኝ። እሺ ሂክማ፣ ለምሳሌ እኔ ፎቶ ባሳይሽ ታውቂዋለሽ? ፎቶ ታሳይኝ የሆነ ገንዘብ አይጠፋኝም፣ ግን ማታ ነው የመጡ። እኔም ልጅ ጥዬ ስለወረድ ወዲያው ስሬቲ ነው የወጣው። እንደውም ቴሌግራም ላይ አለ አቅፋኝ የሳመች ለምስክር እንኳን ማለት ነው አለ ታይዳ ሰርታለች። አዎ እሺ፣ አሰዎቹ ጋር እሺ። አንቺ እሷ ቤት ለምን ሄድሽ? እኔ ይኸውልሽ ብሩ ምን መሰለሽ፣ አሁን ይህ ብር እንደገና ተጎተተ እንጂ ያን 5,000 6,000 ሆነ 3,000 ደግሞ እንዴት እንደሆነ ልንገርሽ። አንደኛ መረጃ አለመኖሬ ነው። እኔ አሁን ያን ሰጣኛል ሳልሰጣኝ አንቺ ሂክማ፣ እኔ ላስወርዳት ሂክማ የምትባል ልጅ ላስወርዳት። ይቅሽ እዚህ መጥተሽ 2,000 ብር ነው የላኩላት ብለሽ በአንደበትሽ ተናገርሽ። የላክሽው ብዙ ሺህ ብር ነው። እንደዛ ከሆነ ለምንድን ነው ለእኛ መጥተሽ 2,000 ብር ልክ ያለው ያለብኝ 3,000 ብር ነው አልሽ? አዎ እሱን ነው ማለት። ለምን እኮ ያንን ገና ማድረግ ካልኩሽ እኔ እኮ ገብቼ እስከማየው ድረስ ነው ማሪ። እኔ እኮ ያለ መረጃ እንትን አልንቀሳቀስ። እሺ አንቺ ዝም ብለሽ እንደውም ያለ መረጃ የሚንቀሳቀሰው አንቺ ነሽ። እሺ ጥያቄ አለኝ አሁን ቤቲ 3,500 ብሩን ስትሰጫት ለሷ ለሂክማ ማለት ለመሲ ማለት ነው ቤትሽ መታ ስትሰጫት እናንተ አብራችሁ ተሰብስባችሁ እፈልግሻለሁ ብለሽ ጠርተሽ ነው የሰጠሻት ለሷ? ሁለታችን እናወራለን። የወዲ ወዳችን እናወራለን። ስለ ያለው ነገር እናወራለን። የስት ጎን ኦኬ። ሁለቱ ወጥተው ነበረ ገነትና እንትና ጓደኛችሁ ሁለት ነው ቤታችሁና አንድ ክፍል ነው ቤታችሁ? ሁለት ክፍል ነው ቤታችሁ? ኖ አንድ ነው። እሷ ውጭ ሁለታችን ውጭ ወጥተን ስናወራ ነበር። ኦኬ። ከዛ በኋላ ውጭ ወጣችሁ ስታወሩ ይሄ አንቺ 3,000 ብር ነው ብለሽ ሰጠሻት? 3,500 ጥሩሽ፣ አመሰግናለሁ። ሂክማ ቀጥይ። ሂክማ ሚውትሽን ክፈች። ቤቲ ሚውት እንዳታንሽ። ዜድ ተይሱ ትንሽ አብን። እሺ ሳራዬ፣ ልክ እንደ ቤቲ የምጠይቅሽን ጥያቄ ብቻ ነው የምትመልሺው። ያለበለዚያ አስወርድሽና ሁሉንም አወራደን ወደ ቤቴ ነው የምሄደው። አዳምጪ እሺማ። ለበዓል እነሱ ቤት ሂደሻል? አዎ ሄጃለሁ። መቼ? ለአዲስ ዓመት። ኦኬ፣ ለአዲስ ዓመት። ቀድሞ የደረሰው ማን ነው? አዎ ማን ነው ቀድሞ የደረሰው? እናት ያሳድጋ አይደሩ እነት የምትባል ልጅ ደርሳለች፣ ቀድማ የደረሰች። ከዛ በኋላ ምን አደረጋችሁ? ቀድማ ቤት ላይ ውጪ በታክሲ አቋራጭ ሲሄድ ቤቲ ናይ ውጪ አይንሽን እያየሽ ታውራሷ። እሺ ቀጥይ ቤቲ። እኔ በታክሲ ካር ልፍት ነበረ ገነት የምትባል ከአቡዳቢ መጥታ አብረን ልንሄድ ተነጋግረን እሷ በዚሁ በዱባይ ማለት ነው ወደ ሀጅማን ልንሄድ በካር ልፍት እንሄዳለን ብለን ተነጋግረንብኝ አልሰጠችኝ። እሷማ ነይ ብላ አትማይ። አሁን ጨለማ አይደለም ማብራቱ ስለጠፋባችሁ እንጂ ጨልሞ አይደለም። ማብራት ብታበሪው ቀን ነው የሚሆን። ስሚኝ አዳምጪ። አሁን አንቺ እሷ ነይ ከነሱ ነጠለች። እሺ ስሚኝ አዳምጪ፣ ሂክማ አዳምጪ። እሷ ነይ ቶሎ አለችና አንቺም ወደ ውጭ ጠራችሽና ነይ ቶሎ እኔ እፈልግሻለሁ ብላ አመሰግናለሁ የኔ ውድ እህት ስላበደርሽኝ እግዜር ይስጥሽ ብላ 3,500 ብር መታ የተቀበለችውን ብር ሰጠች ሂክማ ቤቲ። ታዲያ ለምን ወደ ውጭ ለምን ወጣችሁ? ለምን ወደ ውጭ ወጣችሁ? አልወጣንም። ተለያይተንም አናውቅም። ስንወጣም አንድ ላይ ስንገባም አንድ ላይ ነው። ገኒ ብቻ አይደለም እነሱ እነገነት ተቀምጠው አንቺና ቤቲ ምን ለማውራት ወደ ውጭ ወጣችሁ? ኧረ አልወጣንም። ኩሽና ምግብ ልታመጣ ስትሄድ ላግዛት ስል አንቺ እንግዳንሽ ቁጭ በይ ነው ያለችኝ። በፍጹም አልወጣሁም። እኔ ከዚህ ጋር ተለይቼ አብራችሁ ተለያይታችሁ ምንም ወሬ አላወራችሁ? ኧረ በፍጹም። እንደውም ለምልክት ምንም ለምልክት ማለት ነው ልፍት ላይ ገኒም
ለሶስት ሆነን ወይኔ ብርሽን ሳልሰጥ ስትለኝ ገኒ ለወንድሟ ቪዛ ልታሰራ ስትል 2000 ብር ጠይቀኝ ነበር። የለኝም ብያታለሁ ለገኒ። ወይኔ በገኒ ፊት አትናገሪ፣ እኔ መደበቄ ነው። ለገኒ እኮ የለኝም ብያታለሁ፣ ለምን ትያለሽ ብዬ በአይኔ ጠቀስኳት። ከዛ ውጪ ብር በእጄ አልሰጠችኝም። እንደውም ገኒ አበድረኝ ነው። ገኒ እስከ ዱባይ ግማሽ በገኒ ብር ነው የመጣው። ብር እንኳን እጄ ላይ የለኝም። እንደውም ከእሷ ቢጃማ 100 ብር እኔም አንቺ ብር አልነበረብሽም? አልነበረብኝም። አንቺ 0.5 ሳንቲም አልሰጠሻትም። ምክንያቱም 3500 ሶሻል ሚዲያ አናግራኛለች። በቀደም ደውላ ሶሻል ሚዲያ ካልበገርኩሽ አለች። እሷ ናት ገኒ ማለት ነው። ከኔ በላይ ሲሆን ቤተሰብ ገነት ጋር ምን ደርስ ያለው እኔ በላይ ደከመኝ ብጠይቅ ደከመኝ። ወይስ መልስ እኔ ጎንደሬዋ አይደለም። አሁን እኛ የምናረገው ዘሯ መካለይ በዘሯ እንትን ትላ እባክሽ ቆይ ቤቲ፣ አሁን እኛ የምናደርገው ምን እንደሆነ ታውቂያለሽ? ሶሻል ሚዲያ ላይ መጣችም አልመጣችም አንቺ በጣም ጎበዝ ነሽ። እየካርሽ አይደለም። ማንም ቢመጣ ማንም በአለም ላይ ያለ ሁሉ ወደ ሂክማ ወይም ወደ መሲ ቢሆን እንኳን አንቺ ብቻሽን እውነት ካለሽ ትረቻለሽ፣ ችግር የለብሽም። ምክንያቱም እውነት ከአንቺ ጋር ናት። ስሚኝ አዳምጪኝ። ማንም ቢመጣ ማንም ቢናገር ማንም አንቺ ልትፈሪ አይገባሽም። በሙሉ በምድር ላይ ያለ ሁሉ አንቺ ጋር እሷ ጋር ቢሆን እንኳን እውነት ካለሽ ታሸንፊያለሽ። እንዳትፈሪ። ተረድተሽኛል? አሁን እያልን ያለ ነው። አሁን እኮ 3000 ደውላ ይኸውልሽ፣ ቁጥሯ ማለኝ መቼ እንደደወለች ማለ ይሰጥሻለሁ። በጣም የተሳደበች ውርድ ብላ መብራ ምናምን እያለች ተሳደበች። ለሱ ችግር የለም። እኛ አሁን አንድ ጥያቄ ብቻ ነው የምንጠይቀው ለገነት፣ ስለሌላ አይደለም። አንድ ጥያቄ ብቻ ነው። ወደ ዱባይ ወደ ቤቷ ስትመለስ ይቺ ልጅ አንቺ ብር ሰጥተሻታል አልሰጠ? ይሄን ጥያቄ ብቻ ነው። አለች እያዳመጠች ገነት ነይ ቶሎ ነይ ነይ ገነት የታለሽ ግቢ ነይ እያዳመጠች ስለሆነ ገነት ነይ ማሬ ችግር የለም። ሰው ለማተቡ ነው የሚያድረው። ምንም ችግር የለም። በሰፈሩት ቁና መሰፈር አይቀርም። እየነገርኩሽ ነው። ነገ የዘራችሁን ታጭዳለች። ገነት አለሽ አለሽ ገነት የእኛን ላይ ባልተከታተልሽም ጥሩ አመሰግናለሁ። እሺ አይ አንቺ መስለሽን ነው ከይቅርታ ጋር መሰረት የምትባል ልጅ ታውቂያለሽ? አየሽ እሷ እኛ ላይ ላይ ስትከታተል አልነበረችም። በደንብ አዳምጪ። መሰረት የምትባል ልጅ አታውቂም? ማሪ ቤቲስ ቤቲን አውቃለሁ። ኦኬ ታዲያ መሰረት ቤቲን እንዴት አወቅሻት? መሰረትን ሳታውቂ መሲ ለማለት ፈልግ መሲ መሲ አዋቃታለሁ። አሁን እኮ ይኸውልሽ እዚህ ግርግር ላይ ሲፈጠር ገነት የምትባል ልጅ በጣም መጥፎ ኮሜንት እየጻፈች አንቺ ነሽ ብለውን ልንስብሽ ስል ወጣሽ። ኧረ እስራኤል አምላክ እኔ ጋር ወደ ስታኩሽ ይመጣው ነው። ጥሩ እሺ አንድ ጥያቄ ልጠይቅሽ። የእንትን ጊዜ አብራችሁ ተገናኝታችሁ ነበረ ዘመን መለወጫ። ታዲያ ለምንድን ነው 3500 ብር ቤቲ ብር ሰጣት ለመሲ አንቺ አላየውም ብለሽ የካልሽው? እሺ ነው ያጠገብ ላይ ሰጠቻት 3500 ብር እና ማን አጠገብ ነው የሰጠቻት? ወዴት አጠገብ አልሰጠችም። ማን ቦታ ነው ማን አጠገብ ነው የሰጠቻት? ጠይቃት እራሷን ጠይቃት ማጠገብ እንደሰጠቻት። እኔ አጠገብ ግን ነበር አልሰጠችም። ሌላ ሰው አጠገብ ሰጣለች ብሩ። መረጃ ካላት ታቅርቡ። አንቺ ግን አይተሻል? አላየሽም? አላየሁ። ጥሩ እሺ ለምንድን ነው ታዲያ እሷ ብር እያላት መሰረት አንቺ የታክሲ ብር የሰጠሻት? እኔ ብር እሺ አልወጣሁም። ብር አልያዝኩም። ያለኝ ነው ከፊል ያለው ብላ ስትለኝ እሺ አልኩኝና እኔ እሺ የወጣሁት ብር ትንሽ ብር ከበቃ እሰጥሻለሁ፣ ካልበቃኝ ግን ምንም ማለት አልችልም ማለት ነው። ለመሲ ወደ ቤቷ ስትሄድ ነው ወይስ ስትመለስ? ወደ ቤቷ ስትሄድ ነው። ወደ ቤቷ ስትሄድ እሷ ብር ስለሌላት ነው አንቺ የሰጠሻት? ብር አልያዝኩም ብላ ገና ከዚህ ከእሷ ከቤት ቤት ስንወጣ እነግራታለሁ። እሺ እሺ ከዛ አንቺ ስንት ብር ሰጠሻት? ውዴ እሰጥሻለሁ እያልኩኝ 500 ብር እፈልጋለሁ እያለች እሰጥሻለሁ እያልኩ ብሩ በእጄ እሺ በባስ እንሄዳለን ተባብለን ትኬት ቆረጠን። እሺ
እሷም ወደ ዱባይ የሚሄድ ባስ፣ ወደ አቡዳቢ የሚመጣ ባስ። ከዛ ወደ ላይኛው እዛ ውስጥ የሚሰራው ወደ ላይኛው ነው፣ የአቡዳቢ ወደ ላይኛው ነው ሲል እኔ ዞር ብዬ ወደ ላይኛው እንትኑ ጋር ሊፍቱ ላይ ስገባ እሷ ጠፋች። መሰረት ሰጣታ ያሉትን 500 ብር በእጅ እንዲያስኩ ይዤው መጣሁ። ከዛ ስደወልኩላ ስልኳ ባትሪ ዘግቷል። ብደውል ስልኳ አይሰራም። ወይም ይመስል እንዴት ሆነሽ መጣሽ? አንድ እግዚአብሔር ይባርከው አንድ ታክሲ አጋጠመኝና እዛ ወይቼ ጓደኛዬ ነበር ከሷ ወደ አዳራሽ እኔ እግዚአብሔር የሚያውቀው ላልሰጥሽ ፈልጌ እዛ ነው የአቡዳቢ ባሳ ላይ ሲሆን ወጪ ስገባ ሊፍት ውስጥ ተሻወደኝ። አላገኘሁሽም ስደውልልሽም ስልክሽ አይሰራም የዘግቶብኝ ነው ስላልሽ በዘግቶ ኦኬ። ስለዚህ አንቺ ምንም ብር አልሰጥሻትም? እኔ ብር አልሰጧትም። ኦኬ። አንቺ ደግሞ እዛ ጋር ስትሄድ እቤቷ ጋር ገና ከመምጣቷ በፊት እኔ ምንም ብር አልተቀበልኩም ምንም የለኝም ብላሻለች? እኔ ብር የለኝም፣ ያለኝን ብር እፎቅ ያለው። እሺ ኦኬ። ታዲያ ለምንድን ነው እሷ መሲ ከአንቺ 100 ድራም እንደተቀበለች የነገረች? ውጤት 100 ድራም ልትቀበል ያለችው እኮ ወደ ቤት ልትመለስ ስትል ነው። እሺ እንጂ ከዛ ውጭ ከዛ በፊት ብር የተቀበለች ለምን ታውቂያለሽ? ወደዚህ ስትመጣ ወደ እሷ ቤት ስትመጣ ጠብቂ ታክሲ ሽልሙ ስለሆነ እኔን ይዞኝ የመጣው ልጅ በዛው አንቺ ይዞሽ ይሄዳል። ይዞኝ ይመጣል። ጥሩ እሺ። ስራ ጊዜ አይ እኔ ያመሸሽ ቦታ ቆይቻለሁ ሲል በዚያው ስትወጣ ብታይ ይህን ሁሉ ሰዓት እዚህ በጥቆሚ ለበቀ ጣሽ ትገኛለች ስትለይሽ ይቻል ማለት ከዛም በታክሲ ማለት የመለስ ኦቨር ቆጠረባት ይቆጠረባት በታክሲ ስትመጣ ኦቨር ቆጠረባት። እሺ ወድ ላይ ስትል ጊዜ እኔ አንስቼ 100 ብር ሰጠዋት። ኦኬ እሺ። ስትመጣ ጎደለብኝ ስትል 100 ብር ሰጠሽ አንቺ? ለማ ለመሲ አሁን አልሰጧትም ያልሽ ብርስ? አሁን አልሰጧትም ያልኩሽ ወደ ዱባይ የምትመለስበት እንጂ የመጀመሪያው ጊዜ ሰጠሻት 100 ብር። ኦኬ። ስትመለስ ደግሞ ሱዳኒ ከፈለችልኝ አለች። ሰጣት 500 ብር ይዤ ሊፍቱ ጋር ተሸዋወደ። ኦኬ። ከዛ በኋላ አንቺ ደግሞ ሊፍቱ ጋር ስትሸዋወዱ ብር ስላልነበራት ኦልሬዲ ሌላ ሰው ሰጣት። ኦኬ። አንቺ ይህን 3500 ብር ግን ቤታችሁ አብራችሁ በላችሁ፣ አብራችሁ ጠጣችሁ፣ አብራችሁ ሁለቱ ግን ተለያይተው ሲያወሩ ነበር ከእናንተ። ምክንያቱም ሁለቱ ከእናንተ ቤስት ጓደኛ ናቸው አይደል? እነሱ ሁለቱ በጣም ጓደኛ ናቸው። ስለዚህ ከእናንተ ተለይተው ሲያወሩ ነበረ። እኔ ያወሩ አያወሩ አላውቅም። እነሱ ሁለቱን ትቻቸው ነው ሰው ቤት የሄድኩት። ስለዚህ ሁለቱ ተለያይተው እንደሆነ 3500 ብር ከሰጠቻት ለምንድን ነው መሲ ካንቺ ብር የምትጠይቅሽ? እሱን አላውቅም። መስጠት አለመስጠቷን አላውቅም። ጠይቃኛለች፣ ብር መጠየቅ ጠይቃኛለች። ስትመለስም ለመሲ እንደሰጠቻት አላውቅም። እሺ ታዲያ ለምንድን ነው መሲ ብር ካልሰጠቻት ሂዳ ሾፒንግ አድርጋ ለአንቺ ልብስ መግዛቷ ምናምን ያሳወቀች? ከየት አመጣች? እሱን አላውቅም። አልነገረችኝም። ሾፒንግ አላረገችም? አላደረገችም። ምንም አላዋጣችሁም? አንድ ሱሪ ነኝ የገዛሁላት። ኦኬ። ብር አልነበራትም መሲ? የለች። ምንም 10 ሳንቲም አልያዘችም። ብር አላዋጣችሁም እናንተ ስበሉ ስጠጡ ምናምን? እሱ በሳው ሰጥቻለሁ ትቻለሁ። ለማ? እኔም ሰጥቻታለሁ በቤቴ። ኦኬ። አንቺም ሰጥተሻል? መሲም ሰጥታታለች። እሺ። አንቺ አሁን ለመሲ የመዋጮ ሰጥታለች? ከየት አምጥታ ሰጠች? መጀመሪያ እኮ ነው ውዴ እኮ ስትመጣ አንቺ ብር የላትም ታክሲው እንደዚህ እንትን ብሎባታል ብለሽኛል ነበር። ከየት አምጥታ ሰጠቻት ታዲያ? አለች ላይ 200 ነው ምናምን አለ ለእሷ ብዬ ያስቀመጥኩት ሰው ቤት አድሬ ባዶ ሳይሄድ ብላኛለች። እንደዛ ከሆነ ስጫት እቺ ልጅ እሷን ተከራይታ ነው ጌትም አታመጣም አልኳት። ከዛስ? ከዛ በቃሽ 200 እጄ ላይ ስላለ ሰጣታለሁ፣ ግን ወደ ዱባይ የምመለስበትን አንቺ ትሰጪኛለሽ። እሺ ከተረፈኝ እሰጥሻለሁ፣ ካልተረፈኝ ግን ምንም ማድረግ አልችልም። እንጂ ሰጥቼ በእግሬ ሚዲያ ላይ ወጥተሽኝ አስለማይችኝ
እኔ ሰው ሀቅ አልበላም እያልሽኝ 3 4 አካውንት እያስለቅሽኝ አበባ አለች እኮ ድምፅሽን ሰምታለች እኮ እሱ በእነሱ ግፊት ነው። እኔ ዛሬ ሚዲያ ላይ ወጥቼ ተናግሬ የማላቅ ሰው እየተናገርኩ ያለው እግዚአብሔር ፍርዱን ይስጥሽ። እኔ ሌላ ምንም አይደለም። ከጎንሽና ቀዳዳሽን የራሴን ቀዳዳ ትቼ እና እኔ ስንደውል እንግዲህ እኔ በሲስተም ስጠይቃ ገነት እዚህ ናት። የቷ ይቻለች የገባችሁ ገነት አንቺ ነሽ? ሳሪ ሱር እየሰራው ነው። አውሩን እንደዚህ እየሰማኋችሁ ነው። እኒሻ አንቺ ነሽ አይደለሽም? እኒሻ ውዴ እኔ ነኝ። ይኸው እኔ ነኝ እያልኩሽ። ይዩሻ ገነት መጀመሪያ ይዩሽ ውጭ አንድ ጊዜ ውጭ አንዴ ብቻ ነው። ችግር የለም ማሪ፣ 1 ደቂቃ ብቻ ነው። አንቺ ለእንትን ስለሆነ አንቺ ከዚህ በፊት ከእንትን በኋላ ማለት አንድ ላይ እንትን ላይ ከተገናኛችሁ በኋላ ምንድን ነበረው የዘመን መለወጫ ከተገናኛችሁ በኋላ ብር ለቤቲ እንዳበደረች መሰረት መሲ ልበላት ስታቂ አንቺ መሲ ወቀሻት ሂደሽ ሳ የለኝም እያልሽ አንቺ እያለሽ ለሰው ሰተሽ ነው እንደ እኔ የለኝም ብለሽ ብር ስጪኝ ብትይኝ ታውቂያለሽ። እኔ ወንድሜን እንዳመጣው ከየት አመጣለሁ ብዬ ሰድቤያታለሁ። በጣም ነው የሰደብኳት። ከዛ በኋላ በእሷ አዎ ብሬን እንደዚህ ሆኖብኝ ነው ወስዳብኛለች ብላ የነገረችሽ አሁን ረመዳን የገባ ጊዜ ነው ወይስ የዛን ጊዜ? ውዴ የዛን ጊዜ ሰምቻለሁ። እኔ ጨምጨምተው ነው ተናግራለች። ግልጽ አድርጋ ግን አላወራችኝም። ገባሽ? ለእኔ ግልጽ አድርጋ አላወራችኝም። ግልጽ አድርጋ ያወራችኝ እዚህ ብላኛለች። አሁን ማድረግ ያለብኝ ምንድን ነው ምናምን ስትለኝ ችግር የለውም እኔ ሳሪ ቁጥሩ አለኝ አወራታለሁ። ሀቡም ከሆነች ቁጥሩ አለኝ አወራታለሁ። ቀድመሽ ግን እነሱ ጋር ከመድረሱ በፊት የልብ ጓደኛሽ ናት። ገባሽ? አንድን ሰው ጠይቀሽ ቀርበሽ ጠይቀሹ እውነት ካጣሽ እኮ ነው ወደ ሚዲያ ይረዱናል ብለሽ ወደምታስቢያቸው ሰዎች የምትመጪው። እቺ ልጅ አንቺም ሃይማኖትሽ እሷም ሃይማኖቱ አንድ ነው። በሃይማኖት ተሳስባችሁ እንጂ አንቺም ያበደረሻት እሷም የተበደረችው እኔን አስቀምጣችሁ ወይም ሌላን ሰው ጥብቅና መሀል ላይ ያስቀምጣችሁ አይደለም። ስለዚህ ቅረቢና ጠይቂያት። አይ ምትል ከሆነ እኔ ሳሪ ቁጥር አለኝ እደውላለሁ ብያታለሁ። ትናገር። ስንት ብር ነው አለኝ ያለችሽ? 8500 ድርሃም። ለምን እንደሰጠች አነግራሻለች? ለምን እንደሰጠች የነገረችኝ ግማሹን 3500 ምናምን ሴትየዋ በጠራራ ፀሐይ አውጥታ ጥላኛለች። ወረቀቴን ማሰሪያ ብር ጎሎኛል። እባክሽ አንቺ ነሽ ጓደኛዬ፣ ሌላ የምቀርበውም የሚሰጠኝም ሰው የለም ብላ ነው። ሌላውን በምን እንደሆነ ብዙም አላስታውሰውም። ውዴ ነግረኛለች። ያንን ብላ 8500 ከዛ በኋላ አንቺ መጥሽ ለቤት ይጠየቅሻት። ከዛን ቤት ያልኳት ቀጥታ ኢሞላይ ስደውል አታነሳም። ከዛም በቃ እሷ ያው እንግዲህ ስራ ላይ ትሆናለች አልኩኝና ቀጥታ ስልኬ ላይ ካርድ ነበረ ደወልኩ። ስደውል አለች ማነሽ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ቤቴ እንዴት ነሽ? ደህና ነኝ። ቤት ያልኳት አቤት አለች። እኔ በእናቴ ልጅ ጉዳይም ጣልቃ መግባት አልፈልግም። አንቺና መሲ ማለት ከእህትማሞችም አልፋችሁ የጠበቀ ጓደኛ ናችሁ። የብዙ ጊዜ ጓደኛሞች ናችሁ። ክፉንም ደጉንም አብራችሁ አሳልፋችኋል። ቀጥ ማሪ እየሰማሁሽ ነው። ይሄ ነገር እንዴት ነው ስትል እሰጣታለሁ፣ ችግር የለውም ነገ ተነገ ወዲያ ማርያምን እሰጣታለሁ። ድንግልን ስትል መሲ እኔ ድንግልን ባላመልካትም እወዳታለሁ። ስሟን አትጥሪ ያልኳት። በቃ ስሟን አትጥሪ፣ እሷን እዚህ መሀል አታስገቢ። እሰጣታለሁ ብለሻል፣ ነገ ተነገ ወዲያ ብሩን ስጫት። እሺ ቤቲ፣ አንቺ ግን አሁን ጥያቄ ልጠይቅሻል። ጊዜ ለቤቲ ስታወሪያት አንቺ የወሰድሽውን 8500 ብር መልሽላት ብለሽ ጠይቀሻታል ወይስ አልጠይቅሻትም? 8500 ብር 8500 ድርሃም ነው እያለች ነው። ስለዚህ መልሽላት። እሷም ምን አለች? እሷ ምን አለች? 8500 ድርሃም አይደለም የተወሰነ ሰጥቻታለሁ ብላ ስትል እሱን ከእሷ ጋር ተነጋገሩ። ለእኔ ያለችኝ
8500 ድርሃም ነው ብዬ ሴትዮዋ መሀል ላይ ስደውልብኝ በኋላ ደውልልሻለሁ ከተመቸኝ ብዬ ዘግቻለሁ። ከዚህ በላይ ሌላ ነገር ካልኩኝ ይኸው ትናገር። ቤቲ ግን ከ8500 ብር ላይ የተወሰነ ሰጥቻታለሁ እንጂ በቁጥር ይህን ያህል ሰጥቻታለሁ ብላሻለች አላለችሽም? ለእኔ አላለችኝም። ስለዚህ የቀረብኝ ይችን ታክል ነው ይህን ያህል ሰጥቻታለሁ ብላሻለች አላለችሽም? አላለች። ተመልሰሽ ዋትሳፕ ላይ አወራችሁ ውዴ? አላለችኝም። ለእኔ ያለችኝ 8500 ድርሃም አይደለም፣ እሷም ታውቃለች እኔ ማውቃለሁ ስትል እሱን እናንተ ትታወቃላችሁ፣ እዛው ተሳሰቡ። ለእኔ ያለችኝ ግን 8500 ድርሃም ነው። ቤቲ ሰማሽ ብያታለሁ። እሺ፣ ከዛ በኋላ አንቺ ለምን ዋትሳፕ ሰደብሻት? ምን ብዬ ነው የሰደብኳት? ውዴ በቀጥታ ነው። ማን የሰደብሽ? መሳደብ ሳይሆን ሶሻል ሚዲያ ትወጫለሽ፣ መረጃ አለ ብላለች። መረጃ ታውጣ። መረጃ አለ ስላለች መረጃውን ትስጣችሁ። ምንድን ነው መረጃ ያላት? ስለ መረጃው ስለ ማስረጃው ሳይሆን አሁን እያልኩሽ ያለሁት እኔ ሰድበሽኛል ብለሽኛል፣ የሰደብኩሽን ታመጫለሽ ያልኩሽ እኔ በእህቴም ጉዳይ ጣልቃ መግባት አልፈልግም። 8500 ድርሃም አለባት እያለች ነው። ስጫት። ነገ ተነጎዳ ድንግልን ስትይ ድንግልን አጥበይ። እኔ ባላምንባትም ወዳታለሁ። ድንግልን አታስገቢያት እዚህ መሀል ብዬሻለሁ። ስለዚህ እናመሰግናለን። ገኒ አሁን ይኸውላችሁ እዚህ ጋር 4600 ሰው አላችሁ፣ ሁላችሁም አላችሁ። የመጨረሻ ቃል የተነጋገርን ይህንን ነው። እኔ ለምሳሌ ደውዬ 4700 ሰው አይዋሽም። እኔ እዚህ እንኳን ስህተት ብናገር ምን እንደሚለኝ ታውቂያለሽ? ሳሪ ብሎ አንገቴን ነው የሚያስደፋ። ሳራ አንዳንዴ እኔንም አትፈኝ እያስረዳው ብተች ይሻላል። ነገ ደግሞ መረጃ ብር ነው ያለ ብላችኋል። ነገ ደግሞ ሳመጣ ምን ልትሉ ነው? 6000 ባለብኝ ተጨምሮ እንቀንሳለን። ሲቀጥ ደግሞ 3000 እንደዚህ ነው ከተባለ እኔ ለምንድን ነው የምከፍለው? ምን ተባለ? ሲቀጥ ደግሞ ሳትያ ታስወጣኝ አይደለም ብሩን ያበደረችኝ ሳሪ ይልሽም አንድ ማውራት የምፈልገው ነገር እኔና እናንተ መሀል ወይም እናንተና እኔ መሀል እቺ ብሯ የተበላባት ልጅ መሀልም እግዚአብሔር አለ። አንቺ ከሰው ብትሰወሪ ከፈጣሪ አትሰወሪ። ገባሽ? እኔ ስለ ልርስ አውቃለሁ፣ ስለ አክሲዮን አውቃለሁ ውዴ፣ ስለ አክሲዮን አውቃለሁ፣ ስለ ሪል ስቴት አውቃለሁ፣ ስለ የትኛውም ማህበር አውቃለሁ። ግን ባልደረሰበት መሬት ላይ ለሀቅ እንቁም ከተባለ ማንም አይከፍልም። ይኸው የእስራኤል አምላክ ምስክሬ፣ ማንም አይከፍልም። እንዴት አርጋ ነው ባልደረሰ መሬት ላይ 210,000 ብር ያስከፈለችው? እቺን ብቻ ትመልሳለች። ወደ እሱ ልንመጣ ነው። አሁን እያወራን ያለ ነው በድርሃሙ ነው፣ ስለ ድርሃሙ ነው እንጂ ስለ መሬቱ ራሱ ገና ልንመጣ ነው። ሙኒት እዚህ ጋር ስለ መሬቱ እናንተ ትሄዱበታላችሁ። ምክንያቱም እኔ ደከመኝ። አሁን እኔ የምናገረው ነገር ይቺ ልጅ 750 ብር ይቀነሳል። አንድ ጊች ልጅ እንደው አቃጥላል ደፋኝ ነው እንዴ? ያውልሽ ቤት ያውልሽ አዳምጪ። እች ልጅ ያለችበትን እንኳን ጨለማ ላይ ሆና ነው የምታወራው። በዚህ ደረጃ ተሳቀው ያመጡትን ገንዘብ እናቴ ትሙት። እኔ ከሙኒት ብሰርቅ ይሻላል፣ ከሳሪ ባጭበረብር ይሻላል። መዳም ቤት ሽንት ቤት እያጠቡ ከሚያመጡት ሀቅ ከሚኖርብኝ ማርያምን ነው የምልሽ። ከነ ሙኒት ከነ በቄ ገንዘብ ብቀፍል ይሻላል። ለምን በይ እነሱ ቢያንስ ንጹህ አየር እየተነፈስን እንደፈለግን የምንበላ እንደፈለግን። የነዚህ ልጆች ገንዘብ እሳት ነው። የዚች ልጅ ገንዘብ ቤቴ ወደድሽም ጠላሽም ሲመራት ነው ወደ ሚዲያ የመጣችሁ። ገባሽ? አንቺ ደግሞ 3 ዓመት ያክል ተሸክማሽ ቆይታ እናቴ ትሙት ነው የምልሽ። እንደውም ይቅርታ ብለሻት ካሻት። ጥሩ ልጅ ናት። እናቴ ትሙት ማርያም 3 ዓመት ሙሉ ተሸክማሽ ቁጭ ብላለች። የመዳም ቅመሞች ቤቲ አንዴ ይኸውልሽ፣ የመዳም ቅመሞች ገንዘብ እላፊ ኪሳችሁ ውስጥ ከሚገባ የሰው ልጅ ስጋውን ሸጦ ቢበላ ይሻላል። እናቴ ትሙት እሳት ነው። ተሳቀው
ማንም እንቅልፋቸውን በስነ ስርዓት ሳይተኙ የቤተሰብ ናፍቆት ኢቭን መዳም ቤት ሆነው እንኳን ሀዘን የሚነገራቸው አሉ። እናቴ ትሞት እዚህ ቲክታክ ላይ ዙጥ ስላሉ አይደለም። ማንም ደልቶት እኛንን ቢያንስ ከነሱ የምንሻለው ሰው የሚያደርጉንም እነሱ ናቸው፣ ተወደደም ተጠላም። ስለዚህ ይቅርታ ብለሽ አንቺ እንትን በያት ካሻት እና በ1000 ድርሃም ራሱ ነገ የአንቺ አጀንዳ መነሳት የለበትም። ይለፍሽ 4 ዓመት ለቻለችሽ 3 ዓመት ለቻለችሽ ልጅ በዚህ ደረጃ በ1000 ድርሃም ራሱ እንትን ልትደራደሪ ራሱ አይገባም። ቁጭ ብሎ እዚህ ጋር እነ ሙኒት እነ ሳራ እነ በቄ እነ ሁሉም እሷም ስራዋን ትታ ቁጭ ብላ ስንት የሚሸጥ ዕቃ አላት። ገባሽ? ጎመን ቁጭ ብሎ ነው ያለው። ገባሽ? በ1000 ድርሃም ቤቲ ነገ እነዚህ ልጆች ናቸው የሚክሱሽ። እመቤቴን ነው የምልሽ። የእነዚህን ሀቅ አሁን ቤቲ እየተከራከረች ያለችው 1000 ድርሃም ሳይሆን 3500ንም ነው እየተከራከረች ያለችው። ምንም በሌለው ምንም ማስረጃ በሌለው ምንም ነገር በሌለው ለልጅቷ ምንም ነገር በሌለው አይሆንም። እንደዛ ጋይስ አይሆንም። እነዚህ ልጆች ወይ እዚህ ፊሊተር ወጥተው ማዲያታቸውን፣ ቁስላቸውን፣ ህመማቸውን በፊሊተር ደብቀው እዚህ ጋር ስለታዩ አላቸው ማለት እንደነገርኩሽ ቅድም ከነሳሪ ከኛ ብታጭበረብሩ ይሻላል። ስለዚህ ይሄን ነገር ጭላትሽ ታስቀምጩ። ነገ እነዚህ ልጆች ናቸው የሚገዙሽ። ነገ ተመልሳችሁ ይህንን ሽያጭ የምትሸጡት በእነዚህ ልጆች ነው። እዛ ጋር ተመልሳችሁ ሌባ አሉኝ እንደዚህ አሉኝ ብላችሁ መታችሁ ስማችሁን ማጥራት ብትፈልጉ እንኳ ማንም አያጠራላችሁም። በደንብ አዳምጡኝ። እዚህ ቲክቶክ ላይ ያላችሁ ነጋዴዎች በአንድም በሌላም ሰበብ የማዳም ልጆችን ማታለል ይቅርባችሁ። ሌብነት ማጭበርበር ይቅርባችሁ። ትናንትና የተበደራችሁትን ብር ዛሬ ክፈሉ። ምክንያቱም ሽጣችሁ ሰርታችሁ እንድትበሉ ከፈለጋችሁ፣ ያለበለዛ በተአምር በእነዚህ ልጆች ደም አይነገድም። ወደርሽም ጠላሽም አዳሚ በእነዚህ ልጆች ብር አትነግጅም። ሁልሽም ሌባነሽ። አዎ እየጨፈጨፈ እየመጣ ሌባ እያለሽ መስሪያ ታጫለሽ። ምክንያቱም እነዚህ ልጆች የደም እንባ እያለቀሱ እናንተ ሽፎን አንጠልጥላችሁ ሰርታችሁ ልትበሉ አትችሉም። አም ሶሪ፣ በጣም ይቅርታ አድርጉልኝ በዚህ ንግግሬ። ልትቀየሙ ትችል፣ አትወዱኝም፣ ሁልጊዜም ትጠሉኛላችሁ። አይኖ በደንብ አውቃለሁ። ወደፊትም ጥሉኝ። ምክንያቱም እነዚህ ልጆች በአንድም በሌላም ሰበብ እናንተን እየገዙ ሰፖርት እያደረጉ ህይወታችሁን እየመራችሁ እቃ ማጭበርበር አንሷችሁ ደግሞ የተበደራችሁትን ብር ሳሰጡ ቀርታችሁ እናንተ ባለሱቅ፣ እናንተ ባለልብስ ቤት፣ እናንተ ባለሽፎን ቤት ልትሆኑ አትችሉም። ኔቨር ኤቨር። በቃ ይህንን ነገር ደጋግሜ አንድ ጥያቄ ልጠይቅሽ። እዚህ ቲክታክ ላይ እኔንም ጭምር ነው በነገራችን ላይ እዚህ ቲክታክ ላይ ያለን ነጋዴዎች ሁላችንንም ማለት ነው እውነት የመዳም ቅመሞች ባይኖሩ ሱቅ ከፍተን ምናምን ዛሬ የምንኖረው ላይፍ እንኖራለን። ሁላችንም አብረን እዛ ጠባብ ከዳማ ክፍል ሆነ ሽንት ቤት ነበር የምናጥበው። እኛን ከእግዚአብሔር በታች ከራሳቸው ሀገር ዜጋ እየገዙ ጥፋትም ይኑርብንም አይኑርብንም እንኳን ከነ ጥፋታችን እየጮህንባቸው እየተቆጣናቸው ኢቭን እንኳን መጥፎ ዕቃ እንኳን ሸጠንላቸው እንኳን ማርያምን ነው የምልሽ አልቅሰው እንኳን እንትን የሚሉ ልጆች ናቸው። ስለዚህ ቤቴ አትከራከሪ። ሀቋን በደንብ አድርጎ 100% ሀቋ አለብሽ። የዚች ልጅ ሀቅ ደግሞ እሳት ሆኖ እንትን አይልሽም። እነዚህም ልጆች ነገ ከአንቺ ገዝተው እንትን እንዲሉ ከፈለግሽ እነዚህ ልጆች መካስ ነው ያለብሽ። የመዳም ቅመሞች ላብ ቤታችሁ ከሚገባ ስጋችሁን በዝሙት ሸጣችሁ መብላት ይቀላል። የሰው ደም ነው። ምክንያቱም ደም ከፍለው ነው እንትን የሚሉት እንቅልፋቸውን ሳይተኙ ስንት አይነት ዋጋ ከፍለው ማለት ነው። የእነሱን ገንዘብ እላፊ እናንተ ጋር መምጣት የለበትም። መሲሻ ለቤት ስጫት አካውንቱ ስጫት ለቤት ሂክማ ላክሽ። አዎ ልካለች። ቤቲ ነይ ውጭ፣ ቤቲ ነይ ውጭ። መሲ 7500 እኮ ነው። እንዴት ሆኖ ነው 3000 ብቻ የሚሆነው? አሁን ነው እንዴ? ገኒ ተረጋጊ። ቤቲ ነይ ውጭ እንዴ! ቤቲ ነይ ውጭ። ቤቲ ውጭ። የላከችው ማለት ነው የኢትዮጵያ ንግድ ባንክ ነው። በአሁኑ ምንዛሬ ነው ግን የምታስገባላት። በአሁኑ ምንዛሬ ነው ቤቲ የምታስገቢው። ቤቲ በድራም ማስገባት ነው የሚቀልሽ ወይስ ደግሞ በኢትዮጵያ ብር? በፈለጋችሁት። ስለዚህ የኢትዮጵያ ንግድ ባንክ ሰጥታሻለች። ጋይስ ስንት ነው ድርሃም ንገሩ። እዚህ ጋር 52 ብር ነው ዛሬ። 52 ነው። ዋው እኔ ልክ ያለው 52 ነው። ጋይስ እኔም አሁን ጠየቁኝ 52 ነው። 3000 ሲባዛ በ52 156,000 ቤትዬ። እሺ 56 ጥሩ ናኪላት። ነገ ጧት ታስገቢና ቤቲ አሁን በድጋሚ ቀጠሮ ልንይዝ ነው። እሺ ቤቲ በድጋሚ ቀጠሮ ልንይዝ ነው። አዳምጪኝ አንድ ጊዜ ሶልቭ እናድርግ።
በድጋሚ ቀጠሮ የምንይዘው ምን መሰለሽ? አንደኛ አንቺ ያስገባሻቸው ብሮች እንዳልሽው ከ2000 ብር ስለበለጡ እነዛን ብሮች አንቺ አንድም ብር 2100 ብር ብታስገቢ ራሱ የ100 ብር ሀቅ ስላለሽ በድጋሚ ያይታያል። ተረጋግተሽ ቤቲ፣ አሁን ላንቺ ነው እኔ ደግሞ እንትን የምለው ተረዳሽ? ተረጋግተሽ ሀቅ አለኝ የምትይውን ነገር በአንድም በሌላም ሰበብ ወደ እሷ ብር ያስገባሻትን እያንዳንዱ ነገር ከቀንና ከጊዜ ጀምሮ ከደረሰኝ ጋር ለሰኒ እንድትልኪላት እሺ ማሪ። አንድ ሁለተኛ፣ አሁንም በድጋሚ እኔ የምነግርሽ ነገር 3500 ብር አንቺ ለገኒ አይሚን ለመሲ ስትሰጫት አሁን እኛ ካልንሽ ውጪ የተለየ መረጃ የተለየ ማስረጃ የተለየ መቼም ሰው ነሽ ገባሽ? ማስረጃ አለኝ ብለሽ ካልሽ ለነገ አሁንም ቻንስ እንሰጥሻለን። ችግር የለም። እኔ የምልሽ ይኸው ቻንስ እየሰጠሽ ነው። እሺ ማለት ምክንያቱም ትዝ ሲልሽ ትዝ የሚልሽ ነገር ካለ ከዛ ውጭ ነገ እዚህ ቦታ ላይ ተመልሰን በተመሳሳይ ሰዓት እንገናኝና አንቺ አሉኝ የምትያቸውን ማስረጃ እንደምርና አንቺ 7000 ከላክሽ 7000 8000 ከላክሽ 8000 10,000 ከላክሽ 10,000 ከዚህ ብር ላይ ያንቺ የላክሽው ኦቨር ከሆነ የላክሽላትን 3,000 ብር እናስመልሳለን። እሺ ማሪ በደንብ አዳምጪ። እሺ ቤቲ፣ ይሄ ቃሌ ጨረስን ሳ ቤቲ። እሺ ተስማምተናል ሳ አሁን እኛ ብር አለን እያልን ያለ ነው። የልጅቷ ብር አለ እያልን ያለ ነው። በደንብ አዳምጪ ቤቲ። እሺ የልጅቷ ብር አለ እየተባለ ያለው በአጠቃላይ እሷ የሰጠችሽ ለአንቺ መጀመሪያ ከልጁ ጋር መታ 6,000 ብር ተመልሳ ደግሞ አንቺ ቤቷ ሂደሽ የወሰድሽው 3,500 በአጠቃላይ 9,500 ነው። ከ9,500 ብር ላይ ሰታኛለች አለችው። እሱ ያመነችው 7,500 ነው። ከዚህ ከ7,500 ብር ላይ አይሚን 750 ብር ነው ውዴ፣ ይቅርታ። ከ750 ብር ላይ ሲቀነስ ከ9,500 ሲቀነስ 750 8,750 ብር ይቀራል። ከዚህ ላይ ነገ 3,000 ብር ስታስገቢላት መሬቱን ጋይስሽ አንድ ሰብር ላይ አንቺ እያንዳንዱ ያስገባሽላት የኢትዮጵያ ብር ደረሰኝ አለኝ ብለሻል። ተረጋግተሽ ፈልገሽ አንድን ብር ብትሆን ስሚኝ፣ አዳምጪ ቤቴ፣ ሀቅሽ ነው። ሀቅሽ በተአምር ሊሄድ አይገባውም። ከሀቅሽ በላይ ደግሞ ስምሽ፣ ክብርሽ፣ ይሄ ሁሉ ነገር እዚህ ወጥተሽ ብዙ ነገር ስለተባልሽ እንዲወጣልሽ ከፈለግሽ ነገ መተሽ ሁሉን ነገር ይዘሽ መተሽ ማብራራት ትችያለሽ። እሺ ቤቲ፣ ያለበለዛ አሁንም የሚፋታሽ ሰው አይኖርም። እሺ እቴ በደንብ አዳምጪ። አሁን በመቀጠል ይህንን ነገር ሙኒት አለች፣ ሙኒት እንትኗን ታነሳለች። ሙሉ ያለ በቂ ያለ አብሮ ይሄዱበታል። እኔ ከዚህ ነገር ስልሽ ስለደረግኩ ነው። አንቺ እሷን ሙኒት አዳምጪ። ሙኒት አለሽ ጋይስ፣ ተስማምተናል። እሺ ጋይስ፣ ነገ ቤቲ አስገብተሽ ደረሰ ይላች። እሺ ማሮ፣ ለሀቅሽ፣ ለማተብሽ፣ ለጉብዝናሽ ስትይ እሺ ማሪ፣ ልንገርሽ፣ ስሚ፣ ይኸውልሽ ገንዘብ አላፊ ጠቅ በደንብ አዳምጪኝ። እሺ ቤቲ፣ አንቺ እዚህ ጋር በሳምንት ክብርሽን ጠብቀሽ አንቺ ሁሉን ነገር አስተካክለሽ ከሰራሽ እኔ ቁጭ ብዬ እዚህ ጋር እሸጥልሻለሁ። እሺ አንድ ቀን ቁጭ ብዬ ለእውነት ለሀቅሽ ለማተምሽ ብቻ አንቺ ኑርሽ። ያ ነገር 5 ዓመት ጠብቆ ካልተሳካለት 5 ዓመት ጠብቃለች ይቺ ልጅ። 5 ዓመት ጠብቃ ደግሞ እስካሁን ድረስ ምንም የተሳካ ነገር የለም። ስለዚህ ብሩ አሁን የት ነው የሚደርሰው? ማን ነው የሚከፍለው? ብሩ ቡና ቤት አለ፣ ቡና ባንክ ያማ ግማሹ ብሯ ነው። ያ ግማሹ ብሯ ነው። ያስ የተከፈለው ብርስ የተከፈለውማ እዛ የገቡበት ልጆች ወሰዱት። ኦኬ ደረሰኝ፣ የስንት ብር ደረሰኝ ነው ያለው ማለት እንዴት ነው? ደረሰኝ ለምን ትሰጫጫለሽ? አንቺ ራስሽ ስምሽ ይገባል። አሁን አንቺ የከፈልሽላት ደረሰኝ ስንት ነው? 60,000 እና 40,000 60,000 እና 40,000 ተከፍሏል ብላለች። ኦኬ 40,000 60,000 ቢያንስ ደረሰኝ ይኖረዋል ማለት ነው አይደል? የስንት ብር ደረሰኝ ነው ያለው አንቺ ጋር? የኔ ምንም ደረሰኝ የለም። አዛው ራሳቸው ነው የሰጡት፣ በእጅ ነው የተሰጣው። አሁን ደረሰኝ አለ ብለሽው ነበር ለሙሌ። ደረሰኝ አላልኩም። ደረሰኝ ሳይሆን ያለችው እሷ 60,000 ተከፍሏል አለች። 60,000 የተከፈለው ለምን እንደሆነ አይታወቅም፣ ግን 40,000 ለደላላ ሰጥተናል። 60,000ማ ለነበሩት
እያደረጋችሁ ቤቲ አውጥ የገባች እመቤቴ እና ታዲያ መቼ ነው የሚደርሰው? ይደርሰኛል። እኔ መንግስት አይደለሁም ማሬ፣ የመንግስት ተደራጅተን ነው ነገር የለም ያመንሽበት ነገር ውስጥ ስለገባሽ። እሺ በካላስ ባለ ንብረት ነሽ፣ የእሷን ሀቋን መልሽላት፣ አለቀ። ይሄንን ነገር እዚህ ጋር እንደው አላህ ለትምህርት ነው ያመጣላችሁ። ደግሞ ቀጣይ ተደራጆች ስላሉ ማለት ነው፣ እነ ተደራጆች ተጠንቀቁ። ምክንያቱም አሁን የማዳም ቅመሞችን የሚያደራጅ ነገር ስለመጣ ጥንቃቄ አድርጉ። እኛ ጨርሰናል መሰለኝ፣ የማዳምን ነገር አስወጥተውናል። እኛን የሚመለከተው የማዳም ቅመሞችን ብቻ ነው ተብሏል። ስለዚህ የበረሃ ዳይመንዶች፣ የማዳም ቅመሞች እንዳትደራጁ። ማንም ተደራጁ ቢላችሁ እነሱ ነው በእናንተ ላይ የሚደራጁት። እሺ እናንተ ምንም የምታገኙት ነገር የለም። ይኸው ልክ አሁን እንደተፈጸመው ማለት ነው። ሊደራጁባችሁ ነውና ተጠንቀቁ። ሰርታችሁ ካሻችሁን ተቀብላችሁ ካሻችሁን ወደ ኪሳችሁ፣ ባንክ የላችሁም ጡት መያዣ አላችሁ፣ ከለሩ እንዳይለቅ ምናምን በኪስ እያደረጋችሁ ጡት መያዣችሁ ውስጥ አስቀምጡ። ፊኒሽ። ለቤተሰብ የተወሰነ ልካችሁ ሰብስቡ እንጂ እንዳትሰጡ። ለቤተሰብም በሙሉ አትላኩ። በግድ አጥፉን ጨርሱን አትበሏቸው ቤተሰቦቻችሁን፣ እንኳን የሚያደራጁትን ይቅርና። ጡት መያዣ ማትለብስ ሴት ልጅ ካለች እኔ በየቤቱ ጡት መያዣ ለመላክ ፈቃደኛ ነኝ። እሱን እየለበሳችሁ ብራችሁን እዛ ውስጥ አስቀምጡ። ፕሊስ ፕሊስ፣ የእውነቴን ነው የምላችሁ። ወላሂ አሁን ከፊት ለፊታችሁ የሚመጣው የባሰው ነገር ነው፣ የባሰ ነገር ነው የታቀደላችሁ እና ተጠንቀቁ። ሙና ምን አለች ትላላችሁ፣ ታስታውሱኛላችሁ። በዚህ ተደራጁ፣ በዛ ተደራጁ፣ በዚህ ቁሙ፣ በዛ ተኙ ቢሏችሁ ሁሉም በእናንተ ለመረማመድ ነው እንጂ ማንም ለእናንተ አስቡ አይደለም። ለእናንተ የምታስቡት እራሳችሁ ብቻ ናችሁ። ስለዚህ ኪሳችሁ ነው ሙሉ። ሻንጣችሁ ውስጥ ሻንጣ ቀዳችሁ እየሰፋችሁ እንደ እናቶቻችን አስቀምጡ። ብትፈልጉ መቀነት ሁሉ መልበስ ትችላላችሁ። በመቀነታችሁ ያዙ። መደራጀት ብሎ ነገር አበሻ ጋር ታይቶ ማያውቅም። አንደራጅም፣ መቼም አንደራጅም። እኛ አበሾች ይደራጁብናል እንጂ ላያችን ላይ። ይህንን እወቁ እና እህትዬ፣ ዝም ብለን ጊዜያችንን አቃጠልን። አንቺም ስንት ልብስ ትሸጪ ነበር እስካሁን? ስጫት ሽማ። ባለ ንብረት ነሽ አንቺ። ሐምድላ አይጎዳሽም፣ እሷን ይቆጫት። እሺ ቤቲ፣ ቦታውን ችግር የለውም። ለአንቺ ይሁንሽ፣ በስምሽ አዙሪ። ሲጀመር በእሷ ስምም የተደረገ ነገር የለም። እነዛ ሰዎች ሀቢብቲ ለአንቺ ያድርጉልሽ። ሀቅ ካለሽ ትደሰችበታለሽ። እች ምስኪን ደግሞ ሌላ ቦታ ሄዳ ትደራጃለች። ግድ የለም። የቅድሙን ሀቅም ደግሞ ልንገርሽ፣ ወላሂ የሰው ሀቅ አዙሮ ይደፋል። ያንቺን ይዞብሽ ይሄዳል። ክብር ያሳጣሻል። እንኳንስ ካሽ የተሰጠሽን በአማና ይቅርና እኛ በስራ ሲዛባብንና አንድ ድርሃም ወደኛ ስንመጣ ካምል ስራችን ይመሰቃቀላል። ስለዚህ ሀቢብቲ ተገላገይ። የሰው ሀቅ መስጠት ማለት መውለድ ማለት ነው። ወላሂ ነው ምልሽ። የሰው ሀቅ የማይወለድ እርግዝና ነው፣ የማትወልጁ እርግዝና። ትክክል ነሽ ሙኒት። በጀርባሽም አይኗን ሸፍኝ አይደለም ይህ ቦታ እውነት ነግሬያታለሁ። የቦታውን ዘጋን ሀቢብቲ፣ ካለስ ዘጋን። ይኸውልሽ አንዳንዴ እንጓጓ ዘጋን ሳይሆን እኔ እኮ አሁን እኔ ያለ ፕሮግራም ነው እያስከፈላችሁ ያለ። ሁለት ቤት አልችልም፣ የማስተዳድረው ቤተሰብ አለ። ከዚህ ላይ እውነት የተደራጀ ነገር ካለ እኮ ይኸውልሽ ፈልጎ ያልገባ ሰው ይኖራል። እቺ ልጅ እዚህ ሆና አይኗ አያይም፣ እዛ አይኑ እያየ ያለ ሰው ሊኖር ይችላል። እየፈለገ ያላገኘ አፈላልገሽ ለአንድ ሰው ስጪ አክሲዮኑን፣ እንትኑን፣ ድርጅቱ የተደራጀውን ነገር ምናልባትም ልትሸጩ ትችላለሽ እኮ በጭማሪ። አንድ ቢዝነስ ልንገርሽ፣ እውነት የተደራጀ ነገር ካለ አሁን በእሷ ስም ይኸውልሽ፣ በእሷ ስም ያለው አጫርቺ፣ አንቺ አጫርቺው። እኔ ቢዝነስ ነግርሻለሁ፣ አጫርቺ እና ሽጩ፣ አትረፊበት። እውነት ያለ ነገር ካለ አትከስሪም። ሀቁ ስጫት። ሀቅ እንዳልኩሽ ወላሂ በጉሮሮ የሚረገዝ በማጅራት የሚረገዝ በሆድ በጀርባ የሚረገዝ ስቃይ ነው። እኔ ያተርፈኛል፣ አያጎለኝም፣ እሰጣታለሁ። ችግር የለም። የቦታው ችግር የለውም። ራሴ የቦታው ብቻ ሳይሆን የካሹንም ብር ስጪና
አንቺ ስትሰጪ ይኸውልሽ፣ እኛ እዚህ ጋር እንደ ሰው ነው እየፈረድንም ሳይሆን እያሸማገልን ነው አይደለ? ይኸው ሳሪ ከስንት ሰዓት ጀምራ ትጮኻለች እንደ ቆራ። ግን እንደ ሰው ነው አይደለ ያሸማገልንሽ። እላይ የሚያየውን ዋናውን ከሀቅሽ የወሰደችብሽ ነገር ካለ የዋሸችው ነገር ካለ እሷም እኛ የምናየውን ማስረጃ ነው የምንናገር። አንቺ አሁን ዞር አድርጌ ነው ብር የሰጠኋት አልሽ። እኛ የምናውቀው ብር ሲበደሩ ዞር ብለው ይበደራሉ፣ ሲሰጡ ግን በፊት ለፊት ነው። ሳህ ወላላ አንቺ አሁን ተደብቀሽ መስጠትሽ ነው የጎዳሽ። ስለዚህ በአንቺና በእሷ መሀል ግን ያልተደበቀው የተደበቀውንም ሁሉንም የሚያየው ማን አለ? የሰማዩ አለ። ለእሱ ሰተሽ ስጫት፣ አለቀ። የማያየውን የሚያይ እሱ ይፍረድልሽ። ስጫት። እሺ እሺ ሰጣል። ሙኒት እንደነገረች ነው። ምክንያቱም አሁን እኛ ድጋፍ ብፈልጊ ድጋፍ እናደርግልሻለን። ምክንያቱም መወለድ ቋንቋ ነው። ሰው ለመርዳት ሰው መሆን ብቻ በቂ ነው። አንቺ ብቻ እንድትጎጂ ወይም አንቺ ብቻ ስምሽ እንዲጠፋ እናደርግም። እከፍላለሁ በማለትሽ በራሱ ትልቅነትሽን፣ ጸባይሽን፣ ሁሉ ነገርሽን ነው የሚያሳየው። እዚህ ጋር ገባሽ? አንድን ነገር ስናነሳ አንድ ነገር ይዞ ነው የሚመጣው። አሁን እዚህ ጋር እኛ እያልን ያለ ነው ለአንድ ነገር ነው፣ ግን እዚህ ጋር ተደጋግሞ ወይም እየተጻፈ ያለው ሌላ ነገር ነው፣ ሌላ ተአምር ነው። ስለዚህ አንቺ ይህንን ነገር ካደረግሽ እኛ ደግሞ አንቺን ሰፖርት እናደርግሻለን። ሰፖርት የምናደርግሽ ደግሞ በመሰለሽ እንድትሸጪ፣ ሰው እንዲያግዝሽ፣ ነገ የተለያየ ስም እንዳይሰጥሽ፣ በበጎ ነገር እንትን እንድትይ እናደርግሻለን። አሁን የምንመለሰው ነገ መረጃ አለኝ ብለሽ ካልሽ መረጃሽን ይዘሽ ትመጫለሽ። እንደነገርኩሽ ነገ ቀን እንሰጥሻለን፣ ችግር የለም። አሁን ተመልሶ የእሷን 200 ስንት ሺህ ብር ነው ቤቲ? 210 ሺህ ብር ነው እንግዲህ 100 ምናምን ሺህ ብሩ እዛው ላይ ያለ ብለሻል። 210 ሺህ ብሯን አስገቢላት። ይህ ማለት ደግሞ አሁንም ይህንን ነገ ዛሬ ሳትይና ያመንሹ ማለት ልትሰጫት የነበረው 3 ሺህ ብር ታስገቢላትሽ። ነገ የ3 ሺህ ነገ ነው ማስገባው፣ ነገ አስገባለሁ። የቤቱ ደግሞ የቤቱ እንግዲህ አፈላልጌ ቀስ ብዬ ሰርቼ ነው። በዚህ አጋጣሚ እኔ 10 ቀን ጠፍቶኛል አሁን እሱና እንደው ከሰሙ ማለት ነው። እሷ መቼ የመሬቱን ይህ ነው አልሽ። አሁን አጀጋ ይህን ያህል ገቢ የለኝም። ወንድሞችን አሁን አዲስ ናቸው መጥተዋል። ስራ ብዙ አልያዙም። ማናጀር ነው የተማረ ሰው ነው። ስራ አየሽ፣ አዳምጪኝ። አሁን እዚህ ጋር ያንቺ ወንድሞች ሲያው የሰንበዲ ወንድሞች ሲያው ምን ሲያው እንደነዚህ አይነት ነገሮች በጣም ከባድ ነው የሚሆኑት። ስለዚህ አንቺ አሁን ለምሳሌ ያ 110 ሺህ ብር ባንክ ቤት አለ። አንቺ መውሰድ ያለብሽ ኃላፊነትሽን ለምትወጪው ብቻና ብቻ ነው። ኃላፊነትሽን ለማትወጪው ነገር በተአምር ልትገቢ አይገባም። ቢኮዝ ኃላፊነት የለሽም እዚህ ላይ። አንደኛ እጣውን የገባሽው በእህቶችሽ፣ በወንድሞችሽ፣ በሳንበዲ። ይቺ ልጅ ምንም ነገር እኮ የላትም። ምንም ነገር የላትም። ምንም የምታውቀው ነገር የላትም። አሁን አንቺ አምና እኮ ነው ማሪ፣ አምናይ ነው አምና 5 ዓመት ሰው አይጠብቅም። 5 ዓመት ሰው አይጠብቅም። የምርም ሰው አይጠብቅም። እንትን መንግስት ቤት ይኸውልሽ ያውሽ አንደኛ ቤቴ ለእኛም መቤቴ ነው የምልሽ። ለእኛም አስቢ። አንድ ነገር ልንገርሽ ቤቴ፣ አንቺ ራስሽ በአሁን ሰዓት የተሸጥሽ ሰው ነሽ። ዝም ብለሽ የማህበሩ አስተባባሪ ነሽ። አልተማርሽም። ግልጹን ነው። እሺ ምን አግርሽ ቤቲ፣ በደንብ አዳምጪ። አንቺ ራሱ አንዷ ገልቱ ነሽ። እዚህ ምድር ላይ በማህበር ቤት ተደራጁ። አንደኛ ቅድም ማሚ ሄዳበታለች ትንሽ፣ እኔ ደግሞ አስረዝሜ ልሂድበት ትንሽ። በማህበር ተደራጁ። እዚህ ኢማራት ላይ እንኳን በጣም ብዙ ሰው በሚባል ደረጃ የመዳም ቅመሞችን ሊያጠምዷችሁ ያንሰፈሰፉ መረባችሁን የዘረጉ ሰዎች አሉ። ከእንደዚህ አይነት እባቦች ተቆጠቡ። በመጀመሪያ ደረጃ ቤቲ ደግሞ ቆመሽ ሰው ነሽ፣ ግን ደግሞ ገልቱ ነሽ። አንቺ ራስሽ የገዛሽ መሬቱ አንዴ ባዳምጪ ወስደሽ እኮ ልጅቷን ማለት እራሷ ባለቤቷ እያለች በአንቺ በወንድሜ ስም ልጥቀም ብለሽ አንቺ ራስሽ እኮ አትጠቀሚም። ይሄ እኮ ገልቱነት ነው፣ ጅልነት፣ የዋህነት እኮ ነው ቤቲ። አንቺ እኮ አሁን እዚህ ሁሉ ነገር ውስጥ የገባሽ እኮ በየዋህነት እና ብልቅ ነኝ ልትይ ነው። አሁን እንደ አንቺ ወስደሽ ከሷ ምንም ማህበር ማለት ገና ተደራጅተው በእናንተ ብር መኪና ገዝተው በእናንተ ብር ተንደላቀው ባለ ሀብቶች ናቸው። በእናንተ ብር ቤቲ አንቺ አሁን ዛሬ እዚህ ሰው ፊት ቀርበሽ
የእናንተ ማህበር ብሎ የወሰዱት ብሮች ግን ሱፍና ዊስኪ እየቀያየሩበት ነው። ገባሽ? ያልገባሽ ይሄ ነው። ከዚህ በላይ ገልቱነት የለውም። ገባሽ? ገልቱ በሌላ እንዳትወስጁ በስድብ ምናምን። ገባሽ ቤቲ? ስለዚህ አንቺ የዋህነትሽ ነው እዚህ ውስጥ ያስገባሽ። በአንድም በሌላ መንገድ ምንም ወይ ሌባ ሆነሽ አይደለም ወይ ልሰርቄ ልታጭበረብሪ ብለሽ ምናምን አይደለም። ሁሉ ነገርሽ ያስታውቃል። ገባሽ ቤቲ? ማንምም ደግሞ እንደዚሁ ፊትሽም ያስታውቃል። ስለዚህ አንቺ ገንዘቧን መልሺ። እንደዚህ አይነት ነገር ዳግም እንደዚህ አይነት ነገር ላይ አትግቢ። በቃ እየመረረሽ ትውጫለሽ፣ የመሬቷን ብር ትመልሻለሽ። ከእንደዚህ አይነት ነገር ውጪ። ነገ ጠዋት አንቺ ብትወድቂ ዞረሽ እኛ እህቶችሽ ጋር ነው የምትመጪው። እኛም ነገ የሆነ ነገር ብንሆን እኮ ቤቲ ነይ እንልሻለን። እርዳታ ላይ ነይ ልትባይ ትቻለሽ፣ የተለያየ ነገር ላይ ነይ ልትባይ ትቻለሽ። ገባሽ ቤቲ? ስለዚህ አሁንም አንቺ እንድትወድቂ ምናምን ላይ ይሄ እዚህ ጋር 3600 ሰው ቤቲ ነገ በዋህነት ከያሹ በፍቅር ከያሻቸው መንፈስ ቅዱስ ሆኖ ነጭ ያለብሱሻል። በተንኮልና በሸር ደግሞ ከመጣሽ የመዳም ቅመሞች ሰው ከኮሜንታተርና ከቄስ ጋር አይጣላም ውዴ። ኮሜንታተሮች ማለት ጨርቅ ነው የሚያስ ኮሜንት ሳትከፍቻ አትሰሪም፣ ያሳብዳሉ። እነሱ በጸባይ መያዝ ነው። ገባሽ? ስለዚህ እንትኗን ብር አሳጥረሽ ቀኑን አሳጥረሽ በዚህ ቀን በይን አንደኛ፣ ሁለተኛ ያን ሽብሩ ነገር ነገ ፋይል ይቀጥላል። ፋይልሽ ይታያል። ነገር ፋይልሽ ላይ ፋውል ካለው በፋውል ትሰናበቻለሽ። ፍርድ ቤቱ ነገ የሚወስነውን ነገር ይወስናል። ኢማራት ላይ ያላችሁ የመዳም ቅመሞች ግን ተጠንቀቁ። በማህበር ቤት እያመጣን ነው ብለው ደም ስራችሁንም አጥንታችሁንም የሚመጠምጡ ሰዎች እየመጡ ነው። ከእንደዚህ አይነት ነገር ተቆጠቡ። ደከመኝ። ቻው። በቃ አሁን ቤቲ ወደ ሶሉሽኑ ስንሄድ ያንን ቢያንስ 105,000 ብር አለ ያልሽውን የባንኩን ትሰጫታለሽ። ቀሪ ደግሞ አለ የተባለውን እንደዚሁ ብር ሰርተሽ ትሰጫታለሽ። ቀሪ እንይዛለን ነገ፣ ችግር የለም። ነገር ግን አሁን እንደተባለው ያ አሁን አንቺም ልብስ ስለጠፋብሽ 3,000 ብሩን እከፍላለሁ ብለሻል። ችግር የለም፣ እሱን ተነጋግረናል። ነገ ስትመጪ እዚህ ደረሰኝ ታመጫለሽ። አሁንም እንደነገር ወላ እኔ ወላ ሙኒት ወላ መሲ ወላ በቄ ወላ እዚህ ጋር ያለው ህዝብ ሁሉ ሰፖርት ያደርግሻል። ምንም ችግር የለም። ምክንያቱም አንቺ መጀመሪያ መቆም አለብሽ፣ ሰላም መሆን አለብሽ፣ መረጋጋት አለብሽ። ነገ አሁን አንቺ ላይ ብትገቢ ማርያምን ሰው አያስገባሽም። እኔ ስለማቅ ነው። ስለዚህ ስምሽን ማጥራት ስላለብሽ 210,000 ብር ነው ጋይስ ያለው። ነገር ግን አሁን ባንክ ቤት ያለውን እሷ ቤቲ ስለምታጠቃልለው 105,000 ብሩን ትሰጣታለች። 105,000 ብሩን ደግሞ ሰርታ ትሰጣለች። ችግር የለም። ምክንያቱም ሂክማ ይሄን ያህል ቀን ጠብቃለች መሲ፣ ምንም ችግር የለም። ስለዚህ ትሰጫለሽ በአንድ ጊዜ። አሁን አንቺ 10 ልብስሽ ጠፍቷል ብለሻል፣ እናፋልግሻለን። ችግር የለም። በዚህ እንስማማ። በምን እንስማማ ቤቲ? እንትን ቦታውን መልስ እንሰጣታለን። ሳሪ ምንም ችግር እንጂ በአንዴ ይኸው ቤቲ ስሚኝ፣ አዳምጪ። እዚህ ጋር አፍንጫሽ ላይ ይህ ህዝብ አይቆምም። ለምን እንደሆነ ታውቂያለሽ? አንቺ 1 ሽፎን ሽጠሽ ከ1 ሽፎን ላይ 5 ድርሃም አስቀምጠሽ ለዚህ ልጅ ሀቋን ከመለሽ እኛለን፣ ምንም ችግር የለም። ምክንያቱም መወለድ ቋንቋ ነው። አንቺ ካልሸጥሽ የዝችን ልጅ ብር ልትመልሽ አትችይም። ቤትዬ ግን ለመሸጥ ስምሽን ማደስ አለብሽ። እሺ ውዴ። ስለዚህ አሁን አንቺ የምታረጊው ምንድን ነው? ቅድም 303,000 በእንትን አባስተናል። ሳ ጋይስ ተረጋጉ ውዶቼ፣ ተረጋጉ። 3,000 በስንት አባስተናል? በ52 156,000 ተደምሮ 105,000 ነው የምታረጊላት። እሺ ከዛ በላይ ከፍል አድርገው አለሽ ቤቲ? የለኝም። ከዛ ትንሽ ሊጨምር የሰው ፊቱ እንዴት እንደ እሳት እንደሚነድ እኔን የማውቀው በሀቅነቴ በዋነቴ ተበላ። ነገ ደግሞ ጥሩ ነገር ታገኛች። ማርያም ምንም አታስቢ። 105,000 ሲጻፍ እንዴት ነው ጋይስ? ባሌ እንዴት ነው 0.5 ከዛ 0 እዚህ ጋር 105,000 እንዴት ነው የሚጻፈው? እንዳታለቅሽ ቤት። እሺ ጥላት ያልቅስ እንኳን የተራ ነገር ያጋጥማል። እመቤቴን ያጋጥማል። ቆይ ባሌ እየጻፈልኝ ነው፣ ይቅር በሉ። እሺ አዲ ጋይስ ሂክማ ሚውት አድርጊ። አንቺ ገና ትገረፊያለሽ። አንቺ መገረፍ ይገባል። ካስጋይ ሰፖርት